ሰላም ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። እንግዲህ እግዚአብሔር አምላክ በሰጣቸው ዘመንና ጊዜ መልካም የሆነውን የእግዚአብሔርን የፈቃዱን እውነት እየገለጡ እያገለገሉ በተለያየ ክህሎትም ደግሞ መስመር ውስጥ የሚገኙ ሰዎችን በእንግድነት እያመጣሁላችሁ እንደሆነ ይታወቃል። ዛሬ ደግሞ እጅግ የተወደደና የተባረከ እግዚአብሔር አምላክ ለኢትዮጵያ ቤተክርስቲያን ከዛም ባሻገር በረከትና ስጦታ ደግሞ አድርጎ የሰጠንን ቱምቢ በተሰኘው ደግሞ መጽሐፉ የተባረክንበት ደግሞ እንዲሁም በተለያየ አቅጣጫና መስመር የእግዚአብሔርን የቃል እውነት እያስተማረ እየገለጠ እየተገለገልንበት የምንገኘውን ፓስተር መራዊ ንጉሴን ደግሞ እንግዳ አድርጌ በፊታችሁ ቀርብ ያለው የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዲህ ያልፋለሁ። ከኛ ጋር አሁን ፓስተር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሁሉ መልካም ጌታ ይመስገን። አገልግሎት ቆይታው ሁሉ ሰላም ነው። ፓስተር በጣም ትውልድ እንደሚወድህ አውቃለሁ። ረጅሙን ዘመን እንግዲህ በአገልግሎት መስመር ውስጥ ነው ያለኸውና ጌታ ባንተ ውስጥ አልፎ በሚያስተምረው ቃል ግሳጼም የበረከትም በተለያየ አቅጣጫ እንግዲህ የምትመጣበትን መስመር እየተጽናናን እየተባረክን የመጣንብህ አገልጋያችንና ጌታ ደግሞ አንተን ስለሰጠን እግዚአብሔርን እጅግ አድርጌ ባርካለሁ። አንተን በቅንነት ስለምታገለግለን ደግሞ እግዚአብሔር አምላክ ይባርክ። አሜን አሜን። እንግዲህ ስለሆንክ በጣም ደስ ብሎኛል ፓስተር። እኔም በጣም ደስ ብሎኛል እዚህ ስለተገኘሁኝ። ሀሳባችንን ለመወያየት ያህል እንግዲህ በኢትዮጵያ ቤተክርስቲያን አሁን ባለችበት ቅኝታዊ እይታ ላይ በአገልግሎት ዙሪያዎች ላይ እንድንወያይ በዚህ በጉብዝና ፕሮግራም ላይ እንግዲህ ጥሪ አድርጌልሃለሁ ማለት ነው። እንግዲህ ወደ ዋናው ሀሳቦቻችን ነው ቀጥታ የምናልፈውና እንደው ፓስተር አንተ አገልጋይ ነህ፣ መጋቢ ነህ፣ እስካሁን ድረስም ደግሞ የእግዚአብሔርን ሀሳብ እየገለጥክ አለህና ቤተክርስቲያን ጥሪዋ ላይ ናት ትላለህ ወይንስ ጥረቷ ላይ ናት? ምን አይነት መልክ ይዛ ነው እየተንቀሳቀሰች ያለችው? የእግዚአብሔርን ትክክለኛ ፕሮግራም እያስፈጸመች በዚህ ሰዓት ትገኛለች ብለህ ታስባለህ ፓስተር? ይሄን ለመናገር ሰፊ ጥናት፣ የዳሰሳ ጥናት፣ መረጃዎች እንዲሁም ደግሞ የተለያዩ ደግሞ በዚህ ጉዳይ ላይ የሰሩ ሰዎችን አመለካከትና አስተያየት አብሮ ማካተት ያስፈልጋል። እኔ ልናገር የምችለው ከኔ አቅጣጫ እኔ ካለውበት አካባቢ ከአገልግሎቴ እኔ ከገባኝና ከተረዳሁት አንጻር ነው። ዝም ብዬ ግን ስመለከተው ጥሪዋም ላይ ናት፣ ጥረቷም ላይ ናት። አንዳንድ ብዙ ብርቱ ጥረቶች አያለሁኝ። ብርቱ ጥረቶች ሲባል እነዚያ ጥረቶች የራሱ የሆነ ደግሞ በጎጎን ቢኖራቸውም ደግሞ የዛን ያክል ደግሞ የተሳሳቱ ነገሮችንም ታያለ በጥረት ውስጥ። አንዳንድ ጊዜ ጥረቱ ውስጥ በነገራችን ላይ ጥረት በጣም አስፈላጊ ነገር ነው፣ ከትጋት ጋር ስለሚያያዝ ማለት ነው። እንደውም እንደሚባለው በሳይንስ ተረጋግጧል እንደሚባለው ከአንድ ስኬት ጀርባ 80% የሚወስደው ትጋትና ጥረት ነው፣ የተያዙ ጉዳይ ስለሆኑ ማለት ነው። እነዚህ ጥረትና ትጋቶች ግን አላስፈላጊ የሆነ ውድድር ውስጥ ሲገቡ ሁሉ ቦታ ላይ ለመገኘት አሁን የሰሞኑ ውዝግብ ለምሳሌ ማሳያ ነው። በጣም እውነት እንደ ወንጌላዊ አገልጋይ የማፍርባቸው ሰዎች ይሄኛው እዚህኛው ጋር ያለውን የስም የክብር አጠቃቀም አልበቃ ብሏቸው በዛኛው ዓለም ሄደው ሲረብሹ ያኛው የትምህርት ስርዓት የራሱ ስርዓት አለው። አንድ ሰው ዲግሪ ለማግኘት ማስተርስ ለማግኘት ፒኤችዲ ለማግኘት የራሱ ስርዓት አለው እና ያንን ስርዓት ጥሰው ልክ አሁን በቤተክርስቲያን እንደሚጥሱት ሁሉን ለመሆን መፈለግ፣ ሁሉ ቦታ ለመገኘት አንደኛ ሻምፒዮን ለመሆን ባለ ሪከርድ ለመሆን ሁሉን ማግበስበስ ከመፈለግ አንጻር ጥረታቸው በጣም ኦቨር ሲሄድ በጣም አጓጉል ማለት እነዚህ ሰዎች ህሊና የላቸውም፣ እንደው እግዚአብሔርን አይፍሩት፣ እንደው ሰው አያሳፍራቸውም። ለዛኮ ማለት ዝም ብሎ የሚገባን ነገር አለና አሁን የሆኑትን ለመሆን ደግሞ ያ አስፈላጊ አይደለም እኮ ማለት የዚህኛው ዓለም ጥሪ ሌላ ነው፣ የዛኛው ዓለም ጥሪ ሌላ ነው። ሌላኛው ደግሞ መጥቶ በሙዚቃ ህግና ስርዓቶች ውስጥ የማይገቡ አንዳንድ ተገቢ ያልሆኑ ዝም ብሎ ለምሳሌ እኔ ልጅ ሆኜ አስታውሳለሁ ዝም ብዬ ስደበድብ ጆሮ ሳደነቁር የነበርኩባቸው ዘመናት ነበሩኝ። አሁን ትንሽ ቢያንስ የሙዚቃው ስርዓት በተወሰነ መልኩ ይገባኛልና
የት ቦታ ላይ ምን ማድረግ እንዳለብኝ በተወሰነ የሚገባኝ ነገር አለ። እኔ ማንም ሰው ሊረዳው በሚችል መንገድ ምንም የማይገናኝ ነገር ይዞ ሚዲያ ተገኘ ብሎ ሲጥር ሳየው እነዚህ ሰዎች ደግሞ ራሳቸውን የቆለሉበት የከመሩበት ሁኔታ ስመለከት እንዲሁ እንደማሳያ ነው እንጂ ሁላችንም በየቤታችን አንቱና ጋሼ በተባልንበት ስፍራ ገና ለገና ህዝብ ሰምቶናል አድምጦናል ብለን በምናስብበት ቦታ ላይ የምናደርጋቸው ነገሮች ላይ የምናደርገውን ጥረት ስታይ እሱ በጣም አሉታዊ ሆኖ ይታየኛል። አዎንታዊ ጥረቶች አሉ። ወንጌልን ለማስፋፋት በቤተ ክርስቲያን ውስጥ ያሉትን ስርዓቶች ፈጽሞ ትውልድን ከማስነሳት አንጻር በብዙ ጥረት ትጋት ደግሞ የሚደክሙ አሉ። እንደነዚህ አይነት ሰዎችን ደግሞ በጣም አፕሪሼት ማድረግ ፈልጋለሁ። ይሄም ሌላው ገጽታ ነው። ጥሪ የሚለው ነገር ላይ አጠቃላይ ስንመለከት በጥሪያቸው የሚሄዱ በጥሪያቸው የሚደክሙ ለጌታ ለጠራቸው ነገር ዋጋ የሚከፍሉ በጣም ብዙ ባይሆኑም አሉ። የዛን ያክል ደግሞ ዘመኑ በሰጠው እድል አጋጣሚና እድሉ በሰጣቸው ወይም በታሪክ አጋጣሚ መድረኩን የያዙ ሰዎች ያለ ጥሪ የተጠሪዎችን ቦታ ይዘው ሸፍነው ይሄ በሁሉም አቅጣጫ ማለት ነው። በሊደርሺፕ በአመራሩ ላይ ብትመለከት በቦታ ስፍራ አሁን ለምሳሌ አንዳንዴ ያለው በቃ ከተማ ውስጥ እግዚአብሔር እድል ሰጥቶናል። አገሪቷም ላይ እኔ በዚች ከተማ ስለምኖር አዲስ አበባ ብዙ ለማየት ያለው ብዙ ቦታዎች ብዙ መሬቶች ሰዎች ይዘዋል። ግን ጥሪ ያላቸው ናቸው ወይ የያዙት ቦታውን ስትል ከመሬቱ ጀምሮ አመራሩንም ቦታውንም ደግሞ እሱ ጥያቄ አለ። ግን መቼስ እንደዚህ አይነት ነገር ስንናገር በጣም ጠንቃቆችና ከድፍረታችን ደግሞ ቀንስ አድርገን መሆን እንዳለበት ሁሉ አንድ ቀን ጌታ ሲመጣ የሚፈርደው ፍርድ ስለሆነ ከላይ ጀምሮ ከላይ ካውንስሉ ላይ ካሉት ሰዎች ጀምሮ ይሄን ከጠየቀኝ እስከ ታች ሎካል ቸርች ሰፈራችን እስካለችው ድረስ በዚህ በሁለቱ መካከል አጠብቂኝ ውስጥ ሆና ያለች ቤተክርስቲያን ትታየኛለች። ያው እሱ መጥቶ እንክርዳዱን ከስንዴው እስኪለይ ድረስ አንዳንድ ጊዜ ጸጥ ብለህ የምትታገስበት አለ እድሉም ኢቭን ቢኖር ብዙዎቹ ላይ ግን ምንም ለማድረግ እድሉ የሌለን ስለሚሆን ከመታዘብ በስተቀር ምንነውም ነገር የለም ነው። አንዳንዴ ችግር አለ ችግሩን ለመናገር ችግር አለ እያልክ ትኖራለህ ማለት ራሱ ችግሩን ለመናገር ችግር ነው የሚሆነው። በጣም ይገርማል። ትልቅ ሐሳብና ነጥቦች ነው ያነሳው ፓስተርዬ። እንደተባለው ከላይ ጀምሮ እስከ ታች ድረስ ተዋረዶችን ብናያቸው ብዙ ዥንጉርጉር የሆኑ ነገሮችም አሉ መስተካከል ያለባቸው። እንዳልከው አንዳንድ ነገሮችን ስታይ እውነት ነው ጥሪ ያላቸው ሰዎች ያስታውቁሃል። ያሌላቸውም ሰዎች ደግሞ በምን አይነት ወይ ሄደው ደግሞ የሆነ ቦታ እንደደረሱ ደግሞ መታያቸው ሁኔታዎች ይፈጠራሉ። ያው የሚያጠራው ጌታ ስለሆነ ነገ ከነገ ወዲያ መስተካከሉ እንደማይቀር ሁላችንም እናምናለን። እንደው ፓስተር በኢትዮጵያ ቤተክርስቲያን ራሷ ቤተክርስቲያን ትልቁ ጥሪዋ ወንጌል ነው ለፍጥረት ሁሉ ታደርስ ዘንድ ስለሆነ አሁን ላይ የሚድኑ ሰዎች እምብዛም የማይታይባቸው ሁኔታዎች እየተፈጠሩ ነው። ወንጌል ይነገራል በአንድም በሌላ ወንጌል ስራ ላይ ፎከስ ከማድረግ ይልቅ ብዙ አክቲቪቲዎች ላይ ሩጫዎች ሲበዙ ይታያል። ከዚህ የተነሳ እንደውም ከሚመጡ ሰዎች ይልቅ እየወጡ ያሉ ሰዎችም አሉ ከውስጥ ወደ ውጪ ማለት ነው። እንደዚህ አይነት ዥንጉርጉር ነገሮች ችግሮች እንዲፈጠሩ በኢትዮጵያ ቤተክርስቲያን ውስጥ ምክንያት የሆነው ያስተምሮ ችግራችን ነው ወይስ ደግሞ የአገልጋዮች ካራክተር ነው ትላለህ? ምክንያቱም ህይወት ይስባል። የመጀመሪያ እንደው ቀድሞ በአባቶቻችን እንደምንሰማው ህይወት ይናገራል። ህይወታቸውን አይተው የሚቀየሩ ብዙ ሰዎች አሉ። አንዲት ቃል ተናግረው ሺህ የሚሆንላቸው ብዙ ትውልድን የሚያተርፉ አባቶች እንደነበሩ ደግሞ ሰምተን አድገናል መተናል። ለምንድን ነው ይሄ ነገር ያልቀጠለው? አሁን ላይ ከሚመጣው ሰው ይልቅ እየወጣ የበዛበት ምክንያት አስተምሯችን ጤናማ አይደለም ወይ ወይስ ደግሞ አገልጋዮች ራሱ የባህሪ ችግር ስላለ ሰዎች እንዳይቆዩ እየሆነ ነው ወይ ብለህ ታስባለህ? አሁንም ከሚመጡት ይልቅ የሚወጡት ይበዛሉ የሚለውን ነገር ለማረጋገጥ ዳታ ያስፈልገናል፣ መረጃ ያስፈልገናል፣ ጥናት ያስፈልገናል። እሱ ላይ ለመናገር ድፍረቱ የለኝም። ግን ውስጥም ሆነው የወጡ የሚመስሉ ግን ብዙ ሰዎች እንዳሉ ወጥተውም ተቃዋሚ ሆኑ እንዳሉ በተለያየ መንገድ እንረዳለን። ቤተክርስቲያን በአቅሟ ላይ ናት ወይ ሲባል ከየትኛው ጊዜ አነጻጽረን የሚለውም አለ። እንደገና ደግሞ ሙሉ ለሙሉ የሚድኑ ሰዎች አሁን ብዙም የሉም ለማለትም አልችልም። አንዳንድ ቦታዎች ከማይባ በቅርብ ለምሳሌ ዝም ብዬ ከተማ ውስጥ ያሉ አብያተ ክርስቲያናትን አንዳንድ ለማየት ሞክሮ ነበርና
የሙሉ ወንጌል ቤተክርስቲያን ዝም ብዬ እያየሁ በጣም ከሌሎቹ ቤተክርስቲያናት እኔም ከማገለግልባት ካየሁት በፍጥነት የምታድግ መስላ አይቻለሁኝ። ለምን በየቦታው የተከፈቱ ሙሉ ወንጌል ቤተክርስቲያናት በሚሄድበት ጊዜ ፈጣን እድገት አላቸው። ሰዎች ይድናሉ። አጥቢያው ተከፍተው ቶሎ አዳራሾቻቸው በሰው ሲሞላ፣ ቤተክርስቲያናቸው ደግሞ እንደገና ወደ ሌላ ሚሽን ስትሸጋገር አይቻል። ከተማ ውስጥ እኔ ባለሁበት አካባቢ ይሄን ስለ አጠቃላይ አይደለም፣ በወፍ በረር በራሴ ያጠናሁት ጥናት ማለት ሲሪየስሊ ጉዳይ ብዬ ሽኛው ቤተክርስቲያናት እንደው በፍጣን እያደገች ያለችው ስል እሱን ነገር አያለው። ግን አጠቃላይ ነገር እዚህ ጋር ምናልባት ለሌሎች ጥያቄዎችም ቤተክርስቲያንን አስመልክቶ መንደርደሪያ ሊሆን የሚችል ሀሳብ እዚህ ጋር ላነሳ እችላለሁ። እሱ ምንድነው? ጳውሎስ በኤፌሶን አገልግሎቱን ካገለገለ በኋላ በታላቅ ክብር ምዕራፍ 19 የሐዋርያት ሥራ ላይ ከዛ በኋላ በጣም ለህይወቱ አስጊ በሆነ ሁኔታ የኤፌሶን ከተማ ጥሎ ወጥቶ ነበር። በኋላ ላይ ለሁለተኛ ጊዜ ወደዛ ተመልሶ ሚሊጥን በሚባል ቦታ ወደ ከተማዋም ሳይገባ በባህር ዳርቻ የቤተክርስቲያንን መሪዎች አስጠርቶ የተናገራቸው ንግግር አለ እና በጣም ሰፊ ነው። እኔ እሱን ሳነብ ሁልጊዜ እንባዬ ይቀድማል። ጳውሎስ ያገለገለበትን መንገድ የሄደበትን ምናምን ይጠቅሳል። ሰፊና ዝርዝር የሆነ ጉዳዮች ላይ እዛ ላይ ታያለ እና እዛ ውስጥ ቁልፉ ሀሳብ ለእኔ ምዕራፍ 20 ቁጥር 28 ላይ ያለው ነው። በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች እንዲመጡባቸው አውቃለሁ ብሎ ይቀጥልና የራሱን እንዴት እንዳገለገለ ይተርካል። በተለይ እዛ ላይ ልቤን የሚነካኝና በዚህ ዘመን ብዙም ሰው የህይወቱ መርህና ምሳሌ አድርጎ ሲጠቅሰው ማላየው ጉዳይ ሲሰበክም በዚህ ድፍረት ሰምቼ አላቅም ከሰዎች እነዚህ እጆቼ ከኔ ጋራና ለኔና ከኔ ጋራ ያሉት ምን እንዳደረጉ እንዴት ሲሰሩ እንደነበር ታውቃለች። ከማንም እንጀራ አልወሰድኩም፣ የማንንም እንጀራ አልበላሁም። ይሄ ሰው በዘመኑ ምናልባት ሊደረስበት የማይቻለውን ጣራ ሰቅሎ የሄደ ሰው ነው። ግን ይሄን ያክል ተማምኖ የመናገር አቅም አግኝቷል። ወደ ኋላ ልመልሰና የነጥቤ ያለው ስለ ቤተክርስቲያን ስናስብ እነዚህ ሶስቱ ነገሮች መመለስ አለባቸው። አንደኛው ቤተክርስቲያን የማን ናት? ሁልጊዜ እንዳገልጋይ እንደ መሪ ይሄን መመለስ አለበት። ቤተክርስቲያን ባለቤቷ ማን ነው? ሁለተኛ መንፈስ ቅዱስ በቤተክርስቲያን ውስጥ ያለው ድርሻ ምን ያህል ነው? ሶስተኛ የአገልጋዮች ኃላፊነት፣ አገልጋዮች የሚመጡት እንዴት ነው? ቅድም ስለ ጥሪ ማንስተልኝ ስለ ቤተክርስቲያንም ስለ ጥረትም አገልጋዮችን የሚሾም እና የሚመራ ማን ነው? የአገልጋዮችስ ድርሻ ምንድነው የሚለውን እዚህ ጋር መልስልናል። ወደ መጀመሪያው ሐሳብ ስመጣ ቤተክርስቲያን የማን ናት የሚለውን እዚህ ጋር ግልጽ አድርጎ አስቀምጦልናል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን። በቃ አንድ አገልጋይ በዘመኑ ሁሉ ሊረሳው የማይገባው ነገር ቤተክርስቲያን። አሁን አንዳንድ መግለጫዎች እየወጡ ያለው አንዳንድ አስተሳሰቦች ሲንጸባረቁ ያለው ከግራም ከቀኝም አንዳንድ ቦታ ላይ የባለቤትነት ስሜት ያለው የኔ ቤተክርስቲያን ብለው ሰዎች ሊነሱ። በነገራችን ላይ የቤተክርስቲያንን አመራር በተመለከተ ሰዎች ሲወዛገቡ ብዙ ቦታ ያለው ዋን ማን ሊደርሺፕ አለ፣ ፓስቶራል ሊደርሺፕ አለ፣ የሽማግሌዎች አለ፣ የጉባኤ አመራር አለ፣ ሌላም ብዙ አይነት አመራር አለ። እኔ የትኛውም አመራር ተስማምተው ህዝቡና መሪዎች ተስማምተው እስከሰሩ ድረስ ያን ያህል የተጋነነ እንደሚባለው እንደው ከዋን ማን ሊደርሺፕ በስተቀር እሱ በጣም ያሳስበኛል። ከዛ በስተቀር ሌላው ብዙ ማያሳስበኝ። ግን ሰውየው እዚህ ጋር የተቀመጠው ሰውና ሰዎቹ አንዳንድ ጊዜ የግል ይሆናል፣ አንዳንድ ጊዜ ኃላፊነቱ የተወሰነ የግል ማህበር ይሆናል። ያንን ለምሳሌ ቤተሰብ ሊሆን ይችላል፣ የሀገር ሰዎች ሊሆኑ ይችላሉ፣ በነገድ ይሆናል፣ የተወሰኑ ኤሊት ወይም ልሂቃን ግሩፕ ሊሆኑ ይችላል። ወይ ሀብታሞች ትሆናለች፣ የድሆችም ልትሆን ትችላለች። ሀብታሞችን ማታደርስ ያርግልናል እንደዛም አለ። ለማንኛውም እሱ ሳይሆን ሰውየው ሲቀመጥ፣ ሰዎቹ ሲቀመጡ እቺ የማን ናት? አባቴ
በድሮ ጊዜ ትንሽ መተህ ስለነበረ ይሄ ነገር በጣም ስለሚገባው መሰለኝ የልጅ ልጆቹ ሲያስቸግሩ ሲያይ ይሄንን ይዘው የኔ ምናምን ሲሉ ሶሻሊዝምና ህፃን ልጅ በሰው ገንዘብ ድርቅ ይላል እና አባቴ ቤተክርስቲያን በደንብ ያውቃት እላለሁ። ሶሻሊዝም ህፃን ልጅና ቤተክርስቲያን ውስጥ ያሉ መሪዎች፣ አገልጋዮች እነዚህ ያልኳቸው ግሩፖች በሰው ገንዘብ ድርቅ ይላሉ። ድርቅና አለ፣ የኔ ባይነት አለ። በደም ነው የተከፈለባት። አንዳንድ ቦታ ላይ የሆኑ ቤተሰቦች የኛ ራይ የኛ ቤተክርስቲያን ካሉ መመለሻ የላቸውም። ከቤተሰቡ አንዱ ሙቶላት ከሆነ ለቤተክርስቲያን መብቶ ነው። ያ ፓስተሩ የኔ ቤተክርስቲያን ብሎ ሲናገር ሙቶላታል ወይ? እሱ ነው ወይ የሞተላት? ይሁን ህዝቡ ሙቶላታል ወይ? የሞተላት አለ። የኔ ማለት የሚችል እሱ ነው። የመጀመሪያው ትኩረት አጽንኦት ሊሰጠው የሚገባው እሱ ነው። ኦኬ ይሄ መልስ ከተሰጠ በኋላ ወደ ሁለተኛው ስትደርስ ዋን መሰረታዊ ነገር መንፈስ ቅዱስ እናንተን ይላል። መንፈስ ቅዱስ እናንተን። መንፈስ ቅዱስ ስራው ምንድነው? ድርሻው ምንድነው? ምን ስፍራ ሰጠ ነው? እቺ ቤተክርስቲያን በክርስቶስ ደም የተመረቀች ግን ስራ የጀመረችው መንፈስ ቅዱስ የመጣ ቀን። አሁን ቤተክርስቲያን መቼ ተመሰረተ ሲባል አንድ አራት ወይም ከዛም በላይም ሊሆን ይችላል ቀናት ሰዎች ጊዜያቶችን ሲመድቡ ከአብርሃም ጀምሮ በዛ ጊዜ ተመሰረተች የሚሉ አሉ። ከዛም በኋላ በጳውሎስ እስከ ጳውሎስ ድረስ የሚያደርሱት አሉ አይደል? እሱን ቆጥረን ብዙዎች የሚስማሙበት መንፈስ ቅዱስ የወረደ ቀን ነው ካለ ያለ መንፈስ ቅዱስ እቺ ቤተክርስቲያን የለችም ለማናቸውም አገልግሎት። እመለስበታለሁ ይሄንን። ሶስተኛው ደግሞ እሺ የኛ ድርሻ ምንድነው? በመጀመሪያ ደረጃ አገልጋዮች የሚሾሙት ይላል መንፈስ ቅዱስ ጳጳሳት አድርጎ ለሾመበት ይላል። እዛ ጋር ሽማግሌዎችን ጠርቶ ነው የሚለው። እኛ በስም በጣም መከራችን እናያለን። ኋላ ላይ ስለ ስም ካነሳሱ እናያለን። ግን ጳጳሳት አድርጎ መንፈስ ቅዱስ ነው። እኔን መንፈስ ቅዱስ ሹሞኛል ወይ አስቀምጦኛል ወይ? እዛ ቦታ ላይ የተቀመጠ ሰው መንፈስ ቅዱስ በእርግጥ ለራሱ ተናግሮታል ወይ? ጥሪው አለ ወይ? ከጥሪ አንፃር፣ ከመምራት አንፃር፣ አገልግሎት ከመረከብ አንፃር የሆነ ሰፈር ሰዎች ወይም የሀገሬ ልጆች ስለወደዱኝ ቤተሰቡ ቸርች በታሪክ አጋጣሚ መትከል ወይም እና እንደዛም ባይሆን መንፈስ ቅዱስ አስቀምጧል ወይ እዚህ ጋር ላይ? ከዛስ ስራዬ ምንድን ነው ስትል እኔ ባላደራ ነኝ። የኔ የምለው የለኝም፣ ባላደራ ነኝ። እኔ አሁን ስናገር ደስ የሚለኝ ድሮ ብዙ ጊዜ ቸርች ሳልመራ በመካከል የቆየሁባቸው ጊዜያቶች አሉና አሁን በብዙ ተቀይሬያለሁ። ማለት ቸርች እየመሩ መናገርና ከቸርች ውጭ ወጥቶ መናገር አንድ አይደለም። እኔ ቤተክርስቲያን መምራት አብሮ ጌታን ስቀበል አብሮ የተሰጠኝ በታሪክ አጋጣሚ ያን ድል አግኝቻለሁ። ከዛ በኋላ ረጅም ዓመት ዝም ብዬ ደግሞ እየሰበኩና እየጻፍኩ ነው ያለው። አሁን ተመልሼ ቤተክርስቲያን እየመራው ነው የምነግር። እኔ ለተሰጠኝ ህዝብ ባላደራ ነኝ። የህዝቡን ባለቤትም አይደለሁም፣ የአገልግሎቱን ባለቤት አይደለሁም። አደራ ማለት ምን ማለት ነው? የህዝብ አደራ አለ የሚታይ ከዛ የሚያልፍ ባለቤቱ እንካ ብሎ የሰጠኝ አደራ ነው። ምንም ያደርገኝ አንድ ቀን የሚተሳሰበኝ የምትጠየቅበት ካተረፍኩ የምመሰገንበት ካጎደልኩ የምወቀስበት አንድ ቀን ፊቱን የማይበት ስለ አደራው ስለተሰጠኝ አደራ ስለተረከብኩት አደራ ይሄን በጣም ፍርሃት ነው ማውራ። አሁን ስናገር በጣም አለው ብዬ አይደለም ማውራ። እያንዳንዱ ቀን ግን ለምንድን ነው እዛ ቦታ ላይ የተቀመጥኩት? አደራ ስላለብኝ ነው። በህይወቴ ውስጥ ኮቪድ በጣም አስቸጋሪ ጊዜ ነበር ለኔ። ማለት ኮቪድ አልታመምኩም፣ ታምሜ እንግዲህ በላብን በምን ወጥቶ በኮቪድ ጊዜ ከባዱ ነገር ሌላም ጫና የሚጨምርብኝ ነገር ተጨመረብኝ። ከቤተ ክርስቲያን ጥዬ እንዳልሄድ ያደረገኝ ነገር አደራ ነው። ስቆጥር ከአመታት በኋላ ተመልሼ ልክ ሊደርሺፕ አመራር ላይ የተቀመጥኩበት ጊዜ ስለነበረ አልተመቸኝም። ኮቪድ ደግሞ ጥሩ ሰበብ ነው፣ ጥሩ ምክንያት ነው። በቃ ኮቪድ ነው ጥሎ ለመሄድ በጣም ይመች ነበር እና ለምን ተቀመጥክ ብትለኝ አብረውኝ ያሉ አገልጋዮችን ብቻ አይደለም፣ ህዝብ ብቻ አይደለም፣ ከነሱ ጀርባ ያለውን ቤተሰቦቻቸውን የማሰብ ግዴታ ውስጥ ወደቅኩ። እኔ
ብቻዬን በጣም ምቾት ይሰማኝ ነው። እንደ ምሳሌ ነው ነገር የተፈጠቀው ከአደራ አንፃር አደራን የተሰጠኝ ከነ ቤተሰቦቻቸው ቆጠርኳቸው። አሁን ቁጥራቸውን ላንተ አልነግርም፣ ግን ብዙ ናቸው። ስታሰው ሲሪየስሊ ስትቆጥራቸው እነሱና ቤተሰቦቻቸው ብዙ ሆኑ። ያንን አደራ እኔ ሊመቸኝ ይችላል፣ እኔ ጥሩ ሊሆን ይችላል። አደራ ማለት በጊዜውም አለጊዜውም በሚመችም በማይመችም ጊዜ። ስለዚህ ወደ ኋላ ልመልስና ወደ ጥያቄ ከወንጌል ምን ያህል እየተሰራ ነው ስል ወንጌል ምን ያህል በባላደራ ሰዎች ይችላል ባላደራነት በሚሰማቸው ሰዎች ወንጌል ምን ያክል የቤተ ክርስቲያንን ባለቤት በተረዱ ሰዎች ይችላል። ከምንም በላይ ግን ወንጌል ምን ያክል ለመንፈስ ቅዱስ እድል አብሮ እንዲሰራ ዋነኛ ሰራተኛ እንዲሆን መንፈስ ቅዱስ ምን ያህል ስፍራ ተሰጥቶታል። ቤተክርስቲያን ቀስ በቀስ መንፈስ ቅዱስን እየገፋች ቴክኒካል በሆኑ ነገሮች ላይ እያተኮረች ነው። ለምሳሌ የእሁድ ፕሮግራሞቻችን የቤተክርስቲያን ስርዓቶቻችን በጣም ውድ ናቸው። በውድ መሳሪያ አዳራሽ እንገነባለን፣ በውድ መሳሪያዎችን እናቀርባለን፣ ውድ ፕሮዳክሽን አለን። ሁሉ ነገር ውድ ነው። ከምንለብሰው የእሁድ ልብስ የኛ የፓስተሮቹ ልብስ ጨምሮ ውድ ነው። ሁሉ ነገር ውድ ነው እና በዛ ውስጥ መንፈስ ቅዱስ ምን ያህል ውድ ሆኖ መካከላችን ነው። አንድ ሰው ሲናገር የአሁኗ ቤተክርስቲያን 90% እንግዲህ ጥናቱ እሱ ነው 90% ስርዓቶች በደንብ የተዋቀሩና የታወቁ ስለሆኑ መንፈስ ቅዱስ ስላቅ ነው አነጋገሩ። መንፈስ ቅዱስ ያን ያክል የሚያስፈልጋት አይደለች። እሱ ባይኖር መቀጠል ትችላለች። በስርዓቱ አይስተጓጎልም። ቀጥሎ እኮ ምን እንደሚደረግ ሁላችን እናውቀዋለን። አንዳንድ ቤተክርስቲያን ያ ስርዓት ትንሽ ሲስተጓጎል ህዝቡ ነው የሚነሳው። ለምን ተስተጓጎለ? ያ ስርዓት የለመደው መንፈስ ቅዱስ መርቶ መንፈስ ቅዱስ መቼ ነው ትዝ የሚላል? የረዘመ ቀን። እንግዲህ መንፈስ ቅዱስ ነው ያስረዘመው። ለማሳጠር ሳይመጣም ወይ ሰበባችን ለሰበብ ሲሆን ይመቸናል ለመጥራት። እሱ በቅርብ ባለፈው ሳምንት ለመገናኘት ፈልገን አልተገናኘን። አንድ ቦታ ነበርኩኝ አይደል? የተሰጠኝ ጊዜ 10 ደቂቃ በፊት ጨረስኩ መልእክቴ። ማለት መልእክቱ ብዙ ሳምንትም አመትም ልትናገርበት የምትችለው። እኔ ግን የነበረኝ ዝግጅት 10 ደቂቃ ሲቀር አለቀ። ጨረስኩኝ፣ ወረድኩ በክብር። እየመጣሁ እያሰብኩ ነበር። አጋጣሚ ሆነ እንደምጠይቀኝ አላወኩም፣ ግን እያሰብኩት ነበር። እንኳን ወረድኩ። የኔን ብጨምርበት ኖሮ ነገሩ ይበላሽ ነበር። እና አንድ ወዳጄ ስለ መልእክቱ አባቱ የተሰማቸውን ስሜት ከብዙ አመታት በኋላ አለቀስኩኝ ብለው አባቴ ነገሩኝ እያለ ያወራኝ ነበር። ምናልባት እግዚአብሔር ረድቶኝ ሊሆን ይችላል። የዛን አሳጥሮም መንፈስ ቅዱስ ያሳጥራልም ነው፣ ማስረዘም ብቻ አይደለም። መንፈስ ቅዱስ አንድ ምሳሌ ስጠ። አሜሪካን ሀገር የዘር መድሎ በነበረበት ጊዜ አንድ ጥቁር ወደ ነጮች ቤተክርስቲያን ሄደ እና አትገባም ተባለ። በጣም እያለቀሰ ወጣ። በጣም እያለቀሰ ወጣ። ከዛ ውጭ ጌታ ሆይ እኔ ልጅ አይደለም ላመልክ ፈልጌ በከለሬ ምክንያት አንተ በሰጠኝ ፈልጌ ባላገኘሁት ከለር ተከለከልኩ እንዳልገባ ብሎ ሲለው ልጄ ምን ይገርማል እኔም እኮ ውጭ ነኝ ያለው አለው ጌታ። አላስገቡኝም። ይኸውልህ እኔ ሰሞኑን በአንድ ቤተክርስቲያን የስራ ምክንያት የመጽሐፍ ለመስራት እየተዘጋጀው ነውና እነዚህ የመንፈስ ቅዱስ እንቅስቃሴ መንፈስ ቅዱስ በተለይ 1906 ላይ የአዙዛ ስትሬት ሪቫይቫልን እያጠናው ነበር። በጣም ተገርሜያለሁ። እና ብዙ ጊዜ እዛ ላይ ልሳን መነገሩን ታምራት መደረጋቸውን ነበር ብዙ ሰማ የነበረውና አሁን በጥልቀት እያጠናው ስመጣ የተገረምኩት ምን እንደሆነ ታውቃለህ? መንፈስ ቅዱስ ሲመጣ ሰዎች መዳን ብቻ አይደለም፣ ልሳን መናገር መንፈስ ቅዱስ መሞላት ብቻ አይደለም። ሰው አወዛጋቢ ነው በዘመኑ ሁሉ ሰው ካላወቀው ነው አልፈርድበትም። ያደረገው ነገር ምንድነው? ክላስ ነው ያጠፋው። ምን አይነት ክላስ? በነጮችና በጥቁሮች፣ በሀብታሞችና በድሆች ልዩነት አጥፊ ይሆናል። ነጮች ከጥቁሮች ጋር ለማምለክ ያልተሳቀቁት፣ ጥቁሮች ከነጮች ጋር
አብረው ለማምለክ የፈቀዱት መንፈስ ቅዱስ ሲወርድ ነው። ይሄ መንፈስ ቅዱስ እሱ ምን ያህል እንዲሰራ ፈቅደንለታል። እውነቴን በቃ መንፈስ ቅዱስ ህልውናችን ማለት የመዝሙር ማድመቂያችን ብቻ አይደለም። አዎ በመዝሙር ድንቅ የሆኑ የመንፈስ ቅዱስ መዝሙሮች አሉ። እኔ ይሄ ከገባኝ ጀምሮ ጌታን የምለምነው አንድ ነገር ወደ መድረክ በመውጣበት ጌታ ሆይ እኔ ጥሩ ተናጋሪ ስለሆንኩ አንብቤ ስለመጣሁ አጥንቼ ተዘጋጅቼ ስለመጣሁ አይደለም። ለመድረኩ ሁሌም የምለምነው ይሄንን ቤተክርስቲያንን እንዲመራልኝ ፈልጋለሁ። እኔ እሱን እየተከተልኩ የሱን አገልጋይ መሆን። ሰዎችም አሁን እኔ የወንጌላዊነት ጥሪ የለኝም። ወንጌላውያን አሉ በጣም ምቀናባቸው። እኔ መጋቢ አስተማሪ ነኝ። በቃ እግዚአብሔር የሰጠኝ የጸጋ ነው፣ አከብረዋለሁ። ሳስተምር ስመራ መንፈስ ቅዱስ አብሮኝ እንዲንቀሳቀስ፣ አብሮኝ እንዲሰራ፣ አብሮኝ እንዲያከናውን ወንጌልም ሰባኪዎች በየቦታው የሚሰብኩ ሰዎች መንፈስ ቅዱስ እንዲሰብክ። ምክንያቱም የቴክኒካል አንዳንዴ ሰዎች መንገድ ላይ ያሳዝኑኛል። እየጮሁ ይሰብካሉ። በቃ በጣም ምን ያህል ነው ምን ያክል መንፈስ ቅዱስ አለ። ለምን አንዳንዴ እኮ መጮህ እኮ ላያስፈልገን ይችላል። ለምን ጮህ እኮ አይደለም እድሉን ስላገኘን መጮህ ብቻ አይደለም። ሄዱ ዝም ብሎ በመልእክት ሄዶ ከዛ ሁሉ መካከል መንፈስ ቅዱስ ሄዶ ኢየሱስ እኮ ያችን ሳምራዊትን ሴት ብቻዋን አገልግሏታል። ብቻዋን በቅርብ ቀን እንደገና አንድ ሰው አንስቷት ሲያል መቼስ ሁሉ አዲስ የምትሆንብኝ ሴት ናትና ጌታ ለምን ላካቸው የሚለውን ነገር አንድ ሰው ሲናገር ምክንያቱም እነሱ ካሉ ትራዲሽኖች አሉ። የሴትነት አለ በወንድ መካከል በአይሁድ ወንድና በአንድ ሴት መካከል መነጋገር አይፈቀድም ብቻዋን። እሱ ተጽዕኖ በአይሁድ መምህርና በአህዛብ መካከል ያለው ጋፕ አለ። ብዙ ባውንደሪና ገደሎች አሉ። እና ሂዱ ምግብ ግዙ ብሎ ላካቸዋልና ሲመለስ እኮ ምግቡን አልበላውም። ምክንያቱም የእሱ ፍላጎት ምግብ መብላት አይደለም፣ ሴትዮዋን ማገልገል ነው። አይ መንፈስ ቅዱስ ሲመራ አገልግሎታችን ራሱ ምን ያህል ውጤታማ እንደምን። ለምሳሌ እኔ መንገድ ላይ የሚሰብኩ አንዳንድ ሰዎችን እፈራቸዋለሁ እንዳይሰድቡኝ ገጥሞኝ ስለምን ገብቶ ሬስቶራንት ቁጭ ብለህ ስትበላ ኢየሱስ ጌታ ነው ምናምን ይሉና ዞሮ እዚህ ቁጭ ብለህ ከመብላት አይደለም ተነስተህ ሰው ነው መብላት አለበት። በቃ ያንን የተሰጠህን ጥሪ ነው። ፕራውድ አላቸው አብሮ አለ ወይ የሚለው በያሳስ እና ከሌሎች ነገሮች አንፃር በጣም አስፈላጊ የሆነ ነገር ለመንፈስ ቅዱስ ቅድሚያ መስጠት ነው። አሁን ሰሞንኛው ጉዳይ አለ እየተነሳ በብዙዎች ዘንድ ደግሞ መወዛገብንም እየፈጠረ እና አንዳንዱ ነው ወደ ቤተክርስቲያን ከሚሄድበት ይልቅ ደግሞ አሁን እቤቱ እንዲቀመጥ እየሆነበትም ያለበት ምክንያቱም ኮንፊዥኖች ስለተፈጠሩ ራሱን የማረጋጋትም አይነት ነገሮችን ታያለና እንደው በፓስተር መርሃዊ አገልግሎት እንዲሁም ደግሞ እግዚአብሔር አምላክ ከገለጠለት እውነት እሱም ከሚረዳው መንገድ አንፃር የሐዋርያትንና የነቢያትን አገልግሎት እንዴት ያያል? እውነት በኢትዮጵያ ውስጥ ሐዋርያቶችና ነቢያቶች የሉም ወይ? አንዳንዶች ጋር ትንቢት አለ እንጂ ነብይ የለም የሚሉ ሐዋርያነትን ደግሞ ራሱ ስያሜውን ኮምፕሊትሊ አውጥተው በሌላ ስም የመተካት ነገሮችን ሚሽነሪ የማለት እንደዚህ አይነት የተልኮ አቅጣጫዎችን የማስቀመጥ ነገሮችን ደግሞ የምናይባቸው ሁኔታዎች አሉ። እንግዲህ ሁሉም በደረሰበት ይመላለስ ለማለት የምንቸገርበት እውነት ከቢብሊካል ትሩዙ ከመጽሐፍ ቅዱስ እውነት መውጣት አንችልም። እኛ መጽሐፍ ቅዱሳችን ይዘን ነው ሙግትም ቢኖር እውነትን ማስረዳትም ቢሆን መጽሐፍ ቅዱሳችን ዋስትናችን ስለሆነ እንደ መጽሐፍ ቅዱስ እውነት እንዴት ታየዋለህ ፓስተርዬ? ሐዋርያቶች የሉም? ነቢያቶችስ የሉም? ትንቢት ነው ያለው እንጂ ነብይ የለም ወይንስ ደግሞ ሐዋርያ የሚለው ኮምፕሊትሊ የለም ሚሽነሪ ነው ወይ መባል ያለበት? ይሄን ካደረግን ደግሞ ኤፌሶን ላይ ያለውን ሐሳብ ምን ልናደርገው ነው? ወዴት ልናደርገው? ሐዋርያ የሚለውንም ስያሜ እንዴትስ አድርገን ልንፈታው ነው? እንደው አሁን ላለው ጄኔሬሽን ትንሽ ውዝግብ ውስጥ ላለ አንተ ደግሞ ረጅምን ዘመን በእግዚአብሔር ቤት ውስጥ እያስተማርክ እየሰበክ እየመራህ አለህና ቢያንስ እግዚአብሔር ካስረዳ እውነት ከተገለጠልህ እውነት ጥቂቱንም ቢሆን እንድታሳየን ነው ፓስተር። የማትገለውን እባብ አትነካካው የምትል ሞዳት አባባል አለች። እኔም ሞዳታለሁ። ይሄ ውዝግብ ለአመታት በቤተ ክርስቲያን ውስጥ የነበረ ውዝግብ ነው። የአሁን ጊዜ አይደለም። አንዳንድ ቤተ ክርስቲያን በተለይ ሜንላይን ቸርቾች
አሁን ላይ ከአቅማቸው በላይ ስለሆነ መሪዎች በጣም ውስጣቸው ስለገነፈለ አወጡት እንጂ ሁሉም ቤተክርስቲያን ውስጥ ታግሰውት የሚኖሩት ጉዳይ ነው ማለት በአስተሳሰብና እንደ ዶክትሪን የማይቀበሉ ቤተክርስቲያናት መኖራቸው አዲስ ነገር አይደለም ማለት ኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ ብዙ ልዩነቶችን አቻችለን ግን በሚያስማሙ ነገሮች ላይ ተስማምተን ነው የምንኖረው ልዩነቶቻችን ይሄ ብቻ አይደሉም ለምሳሌ አንዳንዶች በሕፃናት ጥምቀት የሚያምኑ ሌሎች ደግሞ በአዋቂ ጥምቀት የሚያምኑ አሉ ስለ መንፈስ ቅዱስ ያለ መረዳት የጸጋ ስጦታዎችን አጠቃቀም በተመለከተ እና የመሳሰሉት በጣም በርካታ ልዩነቶች አሉ ከልዩነቶቻችን መካከል አንዱ በሐዋርያትና በነቢያት ላይ ያለው መረዳቶቻችን ግን እነዚህ አብያተ ክርስቲያናት ከመኖሩና ያለ መኖሩ ይልቅ ያሳሰባቸው የሚመስለኝ ግድ ያላቸው የሚመስለኝ በዚህ ስም የሚሰራ ወንጀልና ጥፋት እኔ እንደምረዳው ማለት ታግሰውት እኮ ልዩነቱን ታግሰውት ኢቭን በመድረኮቻቸውም እንኳን ባይቀበሉትም ስፍራ እየሰጡ አብረው የመኖር እድልን ፈጥረውልን ነበር አንዳንዶች ግን ይሄ ስም መሸቀያ ሲያደርጉት ሌሎችን ጸጋዎች ሲያጣጥሉ ሲመለከቱ ብዙ ጉዳትና ኪሳራ ሲያደርስ እንደውም የምናምነው እንደዚህ ነው ያሉ ይመስለኝ የኔ ነው የሚመስለኝ በፊቱንም አምነውበት አይደለም ተቀበሉት የነበረው አብሮ ግን በስፋት ሰፊ ልብ ኑሯቸው እየተቀበሉት የነበረበት ነው ከስራው ይልቅ ቲያትሩ በዛ በጣም በዛ እኔ በእውነት በዚህ ስም እየተጠሩ ያሉ ሰዎች አሁን ራሳቸውን ለመከላከል ሳይሆን መነሳት ያለባቸው ለምንድን ነው እነዚህ ሰዎች እስከዛሬ ድረስ ታግሰው እስከዛሬ ድረስ ቆይተው ምንድነው እንደዚህ እንዲሉ ያነሳሳቸው እዚህ ውሳኔ ላይ ያደረሳቸው ነገር ምንድነው እዚህ ቁጣም ከሆነ ውስጡ ከጀርባ ያለው ብለው ራሳቸውን ቢመረምሩ ጥሩ ነው የመጽሐፍ ቅዱስን ሐዋርያነትን በተመለከተ መኖር አለመኖሩ ሲያወዛግብ ነው የኖረው አንዳንዶች የበጎ ሐዋርያት ናቸው እነዛ ከመጽሐፍ ቅዱስ በኋላ ከመጀመሪያው ሴንቸሪ በኋላ የሉም ያው ጳውሎስ ነው አወዛጋቢ የሚሆነው እሱ ደግሞ ጥሩ አድርጎ ለሐዋርያነቱ ተናግሯል ከዛ በኋላ ሐዋርያ የተሰኙ አሉ የቀጠሉም አሉ የሚለው ነገር አለ የለም የሚለው በነቢያቶችም ጉዳይ በተመለከተ የአዲስ ኪዳን አገልግሎት ላይ ነው ወይ ነብይስ ማለት ምን ማለት ራሱ ትርጉሙ ነብይ ማለት መገለጥ የውቀት ብሎ ስጦታዎችን የሚያመጣ ነው ወይ ሐዋርያስ ከተማ ተቀምጦ ለምሳሌ በእኛ ብቻ እኮ አይደለም በኦርቶዶክሳውያንም ዘንድ ባህታዊ የሚባል አጠራር አለ ባህታውያን ከተማ የተገባቸው አይደሉም የሚል ክርክር ግን ባህታውያን ከተማ ታያቸዋል ህዝብም ይከተላቸው ስለዚህ እዛም እንኳን ወገኖቻችን ጋር ክርክራል ምን ትሰራለህ ከተማ ባህታዊ ከወንክ እሱ ደግሞ የከተማው ቅምጥል ኑሮ የሚፈልገዋል ባህታዊነቱንም ይፈልገው ሁለቱ ይጋጩበታል ሐዋርያ ተተሆነ ሐዋርያነት ይሄ እነዚህ ነገሮች ያሟላል እንደው መሰረታዊያን ምን እላቸው ቢያንስ እነሱን ያሟላል ብሎ ታግሰው ቢኖሩ አሉ ከተማ ሆነው እንደሚያስቸግሩት ባህታውያን እና ሐዋርያተው የሐዋርያነት መገለጫ አንዳንዶች ቅድም ያልኩ ሁሉን የመሆን ግን ያለ መቻል ግን የድርቅና ጉዳይም ታያለ ማለት በጣም ሲወጣጠሩ እንደሚባለው ቆዳቸው ሲጠባቸው ታያለ እና ትታዘባለ ያንን እሱን በማየት ውዝግቡ ቀጥሏል አለ የለም ወይ እኔ አሁን እዚህ አለም የለም ልል አልችልም ምክንያቱም የሚዲያ ነው ብዙ ሰው ቢሰማው ነው እና በአጭር ጊዜ ንግግር እሱን እንተውና ግን አለን የሚሉ ሰዎች መሰረታዊ መመዘኛውን ግን አሟልተውታል ወይ አሁን ትንቢቶች እንሰማለን ግን አገራዊና በእውነት የተፈጸሙ ትንቢቶች ያመጡ በተለይ ሚዲያውን የሞሉ ሰዎች መካከል እስቲ ይሄ ተናግሮ ከሌ ይሄ ተፈጸመ እንግዲህ መንግስታት ተቀያይረዋል ብዙ ጦርነቶች ውጣውረዶች አልፈዋል
አገራዊ ሆኑ በጣም ሲሪየስ ምክንያቱም ክብሩ ታላቅ ነው ይዘምት መጣው እዚህ ጋር ስም ከመጥራት ያልፋል ስልክ ቁጥር ከመናገር ያልፋል አሁን ሱም ፋሽን አልፈበት እኮ አይገርምም የለም አሁን እኔ መናገሩ አይደለም እግዚአብሔር ጓደኛዬ ከልጅነት ጀምሮ ስጣራው የኖርኩትን ስም በመጥራት ምን ታስደንቀኛለህ ብሏል እንደ ሰማቸው ሁላችንም እናውቀዋለን ግን እሱ ከሱ ያለፈ ቁም ነገር ተሰርቶበታል እሱ ነቢያቶች ሙሉ ሐዋርያት ማለት ይሄ ሐዋርያነት የሚያስከፍለውን ዋጋ ፖፑላር አልነበሩም እኮ ነቢያቶቹ አንዱን ሳብ አድርጋል ተው ነብይ ከተባለ ያው ከነ ሙሉ ክብሩ ነው መውሰድ ያለበት እና ይሄ ፖፑላር ለመሆን ይመፈለግ እኛ እኮ በዚህ ዘመን ጉድ ያየነን ከሐዋርያቶቹ ነቢያቶቹ መካከል የካውንስሉ መስረታ ጊዜ አንዳንዶቹ ቤተ መንግስት ውስጥ በጋርድ ታጅበው አይተናቸው ማለት እኔ ሳስብ ሁሉ ያስቀኛል ህልም ሙሉ ይመስለኛል ኢጓችን የደረሰበት ደረጃ የትኛው ሐዋርያ የትኛው ነብይ በዚህ ክብር አልፏል ማለት እነሱ ክብር በሚሉት ይሄ እንግዲህ ፍየል ወዲያ ቀዝምዝም ወዲያ ቢኖርም እንኳን ብዙዎቹ የመኖሩን ምልክት አላየውባቸው እኔ አሁን ቢኖርም ኒኖር በፈልግም እንኳን አላየውባቸው ኦኬ ወደ ሲያሜው ነው አሁን ጭቅጭቁ ሐዋርያ መባል አለብኝ የለብኝ እኔ አንድ ጓደኛ ቤተክርስቲያናት ህብረት ይሰራ ነበር ድሮ እና ሐዋርያ ከተባሉት ቀደምት ሰዎች መካከል አንዱ ስሙ መስሎታል የቤተክርስቲያኑ ጻፊና ለአቶ ሐዋርያ እከሌ ብሎ ጻፈው እንትን ሲቀረው እንደነገረኝ ጓደኛ እኔ ሳካነ ነው እቺ ምትበራዋ እንትኗ መብራት አምቡላንስ ያለች እሷ ሲቀረው እንደን ሳይረኑን እያሰማ ነው የመጣው እንዴት እንደዚህ ጻፋችሁ ብሎ ሲያሜው ግን እኔ መጽሐፍ ቅዱስን መረመርኩ ማለት በአቀሜ አንዳንዶች ይሄው የሐዋርያው ጳውሎስ መልእክት የለም ወይ ይላሉ እሱን መጽሐፍ ቅዱስን አቀነባብሮ በዚህ መንገድ ያዘጋጁልን ሰዎች ናቸው እዛ ላይ የጻፉት እንጂ ጳውሎስ ወይም ጴጥሮስ እርስ በርሳቸው ሲጠራሩ አንድም ስፍራ ሐዋርያው ጳውሎስ እንዳለው ወይም ጴጥሮስ ስለ ጴጥሮስ ሐዋርያው ጴጥሮስ እንዳለው ሲባባሉ አላየሁም ሌላ ቀርቶ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን እኔ ኢየሱስ የሚለው ከ950 ጊዜ በላይ ቆጥሬያለሁ አንድም ቦታ ለራሱ የሆነ ክብር ኢየሱስ እየተባለ ነው ያወቀ ተግባሩ ነው የእምነታችን ራስን ሐዋርያ ተብሏል ጳውሎስም እኔ ሐዋርያ ነኝ ብሎ ተግባሩን እንጂ ጀነራል ከሌ እንደሚባለው ሐዋርያው ከሌ ተብሎ አላገኘንም የሚጻፈው የሚያሳስበን ከሆነ የሐዋርያነት ጉዳይ ብቻ ሳይሆን ሊያሳስበን የሚገባው እንደውም አሁን ፓስተር ያልክ ጠራኝ ክፋት የለውም ከጀርባ ያለው ኦሬዲ ስለተለመደ ወንጌላዊ ከሌ በነገራችን ላይ ወንጌላዊነት አንዱ ጓደኛዬ ቆይቷል ትንቢት ሲናገር ሰምቼው አሁን የሆነ እንደ ዳይኖሰር ከምድረገጽ እየጠፋ ያለ ሲያሜ ነው ያለ ነው ወንጌላዊ የሚለው መጣር ሰዎች አይፈልጉም ትንሽነት ነው የሚሰማቸው አስተማሪ ከሌማ ጭራሽ ተጠርተንበትም አይታወቅም ብዙ አንድ ጊዜ አንድ ሰው ካቴኮን ምናም ብሎ ሲያሜን ለመጀመር ሲሞክር አቃለሁ የክብር ጉዳይ እኮ የሲያሜ ጉዳይ እኮ አይደለም የተግባር ጉዳይ ነው እኔ ከመጠራታችን በላይ የሚያሳስበን ተግባሩ አለ ወይ ብዙ ሌሎች የምንጠራባቸው መጠሪያዎች አሉ አይደል አሁን ለመጠራትም የምንመኛቸው አንዳንድ ቦታዎች እኮ አንዳንዶች በዚህ መጠራት እንፈልጋለን ብለው ሲወዛገቡ ማይተናል ቀድም ያልኩት ችግር አለ ችግሩን ለመናገር ችግር አለ ማለት ለዛ ሲያሜው አይደለም ቁም ነገሩ ተግባሩ እኔ እረኛ መሆኔን ወይም ፓስተር መሆኔን ከተሰየምኩ ከተጠራውበት ይልቅ ተግባሬ ነው ወይ እየዛ ላይ እየተፈጸመ ያለው አስተማሪ ኮንኩ እያስተማርኩ ነው ወይ ወንጌላዊ ኮንኩ
ወንጌል ያገለገልኩ ነው ግዴል የሚሰራኝ ሐዋርያ ምናምን ሰው ይበል ችግር የለውም ግን ተግባሩ ነው ሊያሳስበን የኢትዮጵያ ቤተክርስቲያን አሁን እየተወዛገበች ያለችው ከዚህ በፊት በልጅነታችን እንደሰማነው የመካከለኛው ምስራቅ ቤተክርስቲያን በተለይ ቱርክ ያለችው ስትወዛገብ እንደነበረው የመላእክት ጾታቸው ምንድነው በአንድ መርፌ ላይ ስንት መላእክት ይቆማሉ ቅዱስ ቁርባን ውስጥ ዝንብ ብትገባ ዝንቧ ቅዱስ ቁርባኑን ታረክሰዋለች ወይስ ቅዱስ ቁርባኑ ዝንቧን ይቀድሳታል የሚለው አይነት ክርክር እንዳይሆን ስጋት አለኝ የእውነት ነው የምልህ ይሄን ሰነጋ እያዘንኩ ነው የምልህ ከሱ ያለፈ ብዙ የምናጠራቸው ነገሮች አሉ እነዛ ቤተክርስቲያናት አሁን ያወጡት እኔ በገለይ ያን ያልተቃውሞ የለኝ ወይ ጊዜው ነው ወይ በደንብ ወደ ታች ወርዷል ወይ ህዝቡና አገልጋዩ አምነውበት ተቀበለውታል ወይ ቤተክርስቲያኒቷን አደጋ ላይ አይጥላትም ወይ የበለጠ ለስተተኞች ለፈሩት ተላልፋ እንድትሰጥ አያደርጋትም ብዙ ጥያቄዎች አምሮዬ ጠይቀኛል ለመጀመሪያ ጊዜ ነው ካንተ ጋር ታወራው ግን እሱ አይደለም ለኔ ጥያቄ ስሙን እስቲ እንተወው እኔ ስራው ላይ ትኩረት እናድርግ ስራው ይግለጠው ነው አዎ እኔ መራዊ ሆኜ ሰው ሳይኝ አስተማሪ ነህ ይበለኝ እረኛ ነህ ይበለኝ ቤተክርስቲያን ነህና እኔ የእውነት እረኛ ነው ወይንስ በላያችሁ ላይ ዝም ብሎ የተጫነባችሁ ነው በልና ጠይቄ ዘን ጊዜ እኔ መጣ እንዴ በለኝ ሁላችንም እንደዚህ ብንፈታተሽ ጥሩ ነው ለማለት እንደው ፓስተር አሁን ነጥሮ ስለወጣ ነገሩ አደባባይ ያው ፀሐይ ሞቆም ስለሆነ የሐዋርያትና የነቢያት አገልግሎት እንደው ወደ ቤተክርስቲያን እኮ ዝም የተባለው ብዙ ያልተነገረለትና ያልተጮኸለት የመጋቢነትም የወንጌላዊነትም የአስተማሪነትም እኮ ብዙ ክፍተቶች ይኖራሉ የመጋቢነት ካራክተር የእረኝነት መንፈስ ሳይኖረው የእረኝነት ዕውቀቱም ሳይኖረው የእረኝነት አኬድም ሳይኖረው እረኛ የሆነ እኮ አለ በቤተክርስቲያን ውስጥ ለወንጌል ሰባኪነት አንድ ቀን እንኳን መውጣት የከበደው ፈርቶ ራሱን መሽጎ ቸርች ላይ ብቻ እየተገኘ በሚሰጠው ፕሮግራም እየመራና እየሰበከ ደሞዝም የሚወስድ ከወንጌላዊ አለ አስተማሪነቱን ከዝግጅት ማነስ የተነሳ እንኳን ወይ መጽሐፍ ቅዱስ ትምህርት ቤት ባለመግባት መጽሐፍ ቅዱስን በአግባቡ ባለማጥራት ባለማወቅ እየተወዛገበም ራሱ ማጣቀሻው ራሱ ጠፍቶበት የሚያስተምር ደግሞ አስተማሪዎች እኮ አሉ እንደዚህ አይነት እይቶችን ካየን ብዙ ክፍተቶች ይኖራሉ ዋናው ሊጠቅመን የሚችለው ተስማምቶ ተቀራርቦ ችግሮቻችንን ድካሞቻችንንም ተቀራርበን የምንፈታበት ወይ ቢፈጠርስ እንዲና እንዲያ ለማድረግስ ምን አይነት መንገዶች መፈጠር አለባቸው አሁን እዚህ ጋርና እዛ ሆነን ዝም ብለን ቢላውን ከምንሳሳለው ምንድነው መቅረቢያውና ማስተካከያው መንገድ ምክንያቱም አሁን ትውልዱ ሁሉ ግራ እየገባው ነው ወዴት ሄድ የሆነ ቤተክርስቲያን በሚያወጣው መግለጫ ወይ የሆነ ቦታ ላይ በሚነገረው ነገር ሌላ ቦታ ደግሞ ትውልዱ መሄድን እንዳይችል እየሆነ ነው እየፈለገ የሚቀርበት እንደው ምን ያንዳ አገልጋይ ምናለኝ ቀን ይቃወማሉ ማታ ጋቢ ለብሰው ይመጣሉ አለኝ ለጸሎት ማለት ነው ማንኛውም የምሬን እኮ ነው ማለት አገልጋይ ነውና ምንድነው ያለኝ ቀን በቃ ነቢያትን ይቃወማሉ አለኝ ፐብሊክ አድርገው በስነ ስርዓት ማታ ግን ጋቢ አድርገው ለጸሎተኛ ለጸሎተኛ ጋር ይመጣሉ እንደዚህ አይነት ነገር ማጣፈያው ያጠረው ነገሮች እዚህ ጋር ልጨብርልህ አንዱ ምስል ሰምቻለሁ እኛ ብር የምናመጣበት መንገድ ይቃወማሉ አለ ብር ሲፈልጉ ግን እኛ ጋር ነው የሚመጡት ትልልቆቹ ሰዎች ነው እንደዚህ ማለት በተለይ ፕሮግራም ሲፈልጉ በጣም ተገቢ የሆነ ነገር ነው ያነሳው ሞቴ እኔ አንድ ነገር ከታች መጀመር አለበት ቤተክርስቲያን ተግባሯን ሲያሜውን እስቲ እናቆየው ከዛ በኋላ ወደ ሲያሜው ብንሄድ እሱ ሲያሜን በማንሳት ነው አይደለም በማለት ችግሩ ይፈታል ያላምንም እኔ ምክንያቱም ወንጌላዊ ተብሎ እንዳልከው ባጣባጣ ወንጌላዊነት አላጣ ብሎ ከወር እስከ ወር ከቢሮ የማይወጣ አሁን ደግሞ ከህንፃ ግንባታ ጋር ተያይዞ ይመጣ እንደው ይሄንን የምትሰሙ የህንፃ ባለቤቶች ብዙ ቢሮ ነው የሚሰራው ማስተማሪ አይደለም የወንጌላውያን ቢሮ በጣም ከሚያሳዝነኝ ነገር አንድ ምእመን መጥቶ ጌታን መስክረውለት ለዛ ሰው ለመጸለያ ቦታ ቢፈልግ አያገኝም የወንጌላውያኖቹ ቢሮ ግን ተቆልፈው ቁልፋቸው ወንጌላውያኑ ይዘው
ምንድነው የምታስቀምጡበት ወንጌላዊ? እሺ ከጸለያችሁበት አንድ ቢሮ እንደዛ አይበቃም ወይ? ስትጸልዩ አንድ ክፍል ቤተክርስቲያን እያባከነች ቢሮ ቢያስፈልግ ለመጋቢያኖቹና ለአስተዳደር ሰራተኞች ቤተክርስቲያን ውስጥ ወይም ለሌሎች ቢሮዎች ተያያዥ ቢሮዎች ሚኒስትሪዎች አሉ ለነሱ ነው። ለምን ብትለይ መጋቢዎች እሱም ቢቻል ዘመናዊ ይሆናል መስታወት እንደዚህ ኖሮት በደንብ የሚታይ በግልጽ የሚነገረው የማይሰማበት ግን የሚታይበት ቢሆን ጥሩ ሊሆን ይችላል። መጋቢ ሚስጥር ስለሚያካፍሉ ምክር ስለሚሰጡ ከዛ ውጪ ወንጌል 17 20 ቢሮ የወንጌላውያን ቢሮስ ቁጭ ይተኛል እግሩን ጠረጴዛ ላይ ሰቅሎ ወንጌላዊ ጥሪ ከሆነ የሰውየው ጥሪ ከሆነ ወጥቶ በየቀኑ ወንጌል ሊነገር የተነገረው ሊያጸና እዚህ ጋር ወይ የጸለየ ነው ወይ አዲሱን ሰው እያስተማረ ነው ወይ ወንጌል እየሰበከ ወንጌል ላይ ከሆነ አንድ መስሪያ ቤት ውስጥ ስትሄድ ያለው የተቀጠረበት አንድ ኢንጂነር የሆነ አንድ ኢንጂነር ሲቪል ኢንጂነር እንውሰድ። ያ ሰውዬ ቢሮ ውስጥ ነው ወይ ውለን ቢሮ ውስጥ ከሆነ ፕላኑን እያየ ቼክ እያደረገ ነው። ከዛስ ሳይት ላይ ነው እንትኑን አድርጎ ቦቲውን አድርጎ ምናምን ሊሆን ይችላል ወይም ያንን አድርጎ ህንጻውን እያሰራ ነው። እሺ ወደ መጋቢዎችም ስንመጣ ለመንጋው ምንም ፍቅር የሌለው ቀደም ከንቱም በፊት ነው ከቀረጻ በፊት ነው ያልከኝ አላቅም ሊጸለይለት የመጣውን ሰው ዛሬ ተረኛ አይደለም ብሎ አጋንንት ያዛትን ሴት ላይ እንደቀለደው ለነፍሳት ፍቅር የሌለው እረኝነት እኮ እረኛ የተባለው ወይ መጋቢ ፓስተር የተባለው እኮ ለነፍስ ካለው ፍቅር አንፃር ነው። የማትወደውን ሰው ማገልገል አትችልም። እኔ ሁሉ ጊዜ ፓስተር ሳረግ ሰዎች ሊያገቡ ሲመጡም ሊያገለግሉም ሲመጡ ለሁለቱም እነግራቸው አንድ አይነት ነገር ነው። የምትወዱትን ሰው አግቡ፣ የምትወዱትን ሰው አገልግሉ። መድረክ ላይ ስቆም ያንን ህዝብ ማልወደው ከሆነ ፍቅር ከሌለ ለምን አገልግለዋል? ጭራሽ መጋቢ ሆኜ አብሬው ልኖር ከሆነ ፍቅር በጣም መሰረታዊ ጉዳይ ነው። ሽማግሌም ስትሆን እኔ አንዳንድ ጊዜ ምን ጥቅም ለማግኘት ነው ሰዎች ሽማግሌ የሚሆኑት? አንዳንድ ቦታ ሽማግሌ ይሉታል። ሽማግሌ የሚሆን ሹመኛ ሽማግሌ ምን ጥቅም ለማግኘት ነው? ተጠያቂነት እኮ አንድ ቀን የእረኞች አለቃ በሚገለጥበት ጊዜ ኢየሱስ አይቶ እንደዚህ አዘነላቸው ይላል። ቱንቢ መጽሐፍ መግቢያ ላይ ህዝቡንም አይቶ የምትሏል ለብቻው ወጥቷል ኢየሱስና ህዝቡ ብዬ አንድ የጥናት ክፍል ናት ወይም ትምህርት ናት። እኔ ህዝቡን ሳየው ምንድነው የሚታየኝ በህዝቡ ውስጥ ያሆነ ከስተመሮቼ እኔ ደግሞ ሻጭ የነሱ ባለሱቅ ነኝ ባለ ሆቴል ነኝ ነጋዴ ነኝ በእነሱ ላይ ወይንስ የእውነት የነፍሳቸው ጉዳይ የሚያሳስበኝ እሱ ነው እኮ አሁን ሊያሳስበን የሚገባው። ሌላው ከዚህ ጋር ተያይዞ ሌሎችን በተመለከተ እንዳለ ሆኖ ሌላው አስተማሪም ስትሆን ማስተማር መዘጋጀት ተዘጋጅተህ መተህ እያንዳንዱ መድረክ ላይ የሆነ ድርቆሽና ከፍሬ እያወጣውን ብቻ ሳይሆን ሊጠቅም የሚችል ፍሬሽ የሆነ ነገር ሊያንጽ የሚችል ሊጠቅም የሚችል ነገር ይዘህ መውጣት አለብህ፣ ማደግ አለብህ በየጊዜው። ይህ እንደተጠበቀ ሆኖ ግን በኢትዮጵያ ቤተክርስቲያን ውስጥ የሚያሳስበኝ ነገር እኛ ኢትዮጵያውያን አባቶቻችን ካሳለፉት መከራ የተነሳ ታሪኮችንም ስናጠና የምንገነዘበው ነገር እግዚአብሔር የሰጠን ትልቅ እድል አንድነታችን ወንጌላውያን ከነ ብዙ ችግሮቻችን ሉትራኑ ባፕቲስቱ ከፔንቴኮስቴው ወይም በእኛ ዝም ብለህ ብታይ ሙሉ ወንጌል ከቃልዮት ከመሰረተ ክርስቶስ ተብሎ ከሚያዘው ነገር ጋር አብረን አንድነታችን በጣም ጥብቅ ሆኗል። እግዚአብሔር የሰጠን ትልቅ ፕሪቪሌጅ ነው። ይሄ እድላችን ከመከራው የተነሳ የቆየ ክርስትና አስተሳሰቦችም ከመኖራቸው ከሌሎችም አስተሳሰቦች አንፃር ያንን ለመመከት የቻልነው በአንድነታችን ምክንያት ያ አንድነታችን ደግሞ በታሪክ ውስጥ
በስነ መለኮት ብቻ ሳይሆን በታሪክ ውስጥ ጠቅሞናል። ያገኙን አባቶቻችንን ያገኟቸው ሚሽነሪዎች የተለያዩ ከመሆናቸው የተነሳ አንዱ እንደዚያ ሆኖ ቢጠሩ ወደ ታች ሲወርድ ግን በህዝቡ መካከል አንድነት ተፈጥሮ ስደቱን መከራውን በተለይ የደርግና የንጉሱን ዘመን ስደቶች በጋራ ለመጋፈጥ ችለናል። ያልተዘጉ ቤተክርስቲያኖች ለተዘጉት ከለላ ነበሩ። ያ የነፃነቱ ዘመን ሲመጣ ብዙ ችግሮችን ይዞብን ቢመጣ የጋራ ምእመን እንዲኖረን አስቻለን። ያ የጋራ ምእመን እንደው በመጀመሪያ ደረጃ የክርስቶስ የሆነው ባለቤቱ ክርስቶስ የሆነው ምእመን የኛ አይደለም። የመሰረተ ክርስቶስ ምእመን የመሰረተ ክርስቶስ አይደለም፣ በቅድሚያ የጌታ ነው። የሙሉ ወንጌል የቃሎት የመካነ ኢየሱስ አይደለም፣ ክርስቶስ ነው፣ የክርስቶስ ነው። ይሄ ጠቅሞናል። ችግሮች የሉም አሉ። ዶክትሪኖቻችንን በሚገባ ክሊር አድርገን ለማቅረብ ተቸግረን፣ ግን ከስር በትምህርት ነው መጀመር ያለብን። ዶክትሪኖቻችን እንደዚህ ነው የሚሉት፣ እነዛ ደግሞ ሰማይ ያለው አንድ እውነት ነው መጽሐፉ። ወይም ደግሞ እግዚአብሔር አሁን ለሙሴ ስለ ልባቸው ጥንካሬ ምክንያት ሰጠውት እንዲሰጣቸው። ሙሴ አልተኮነነበትም በዛ። ምናልባት እነዚህ በጣም እናከራቸው ሰማይ ላይ ያን ያህል ፋይዳ የሌላቸው ሊሆኑ ይችላል። ከስነ መለኮት ትምህርት ቤቶቻችን አንጻር ከተለያየ አንድ ጓደኛ ምን ብሏል? የኛ እኮ ውዝግብ የኔ ፈረንጅ ካንተ ፈረንጅ የተሻለ ነው ይበልጣል ነው። አገር በቀል እኔ አሁን ልሞግት ይችላል ስለ መሰረተ ኦርቶዶክስ ስለሆነ የኦርቶዶክስ ዶክትሪኖች ያልተጠኑ በጣም ጠቃሚ የሆኑ በተለይ ከነዚህ አማደ ከሚባሉት ሶስቱ በተለይ ምስጢራት ምስጢረ ሥላሴ ምስጢረ ሥጋዌ ምስጢረ ትንሣኤ ሙታን አንጻር ያልተጠኑ ሊጠኑ የሚገባቸው አሉ። ግን ሩቅ ነው ለምዕራቡ ስነ መለኮት። ለምን ብትለኝ የምዕራቡ ስነ መለኮት የራሱ ስነ መለኮት አለው። ከዛ እንደገና እሱም ደግሞ እርስ በርሱ ብዙ አይነት ነው። እሱን ተወውና እንደው በጋራ መስማማት ወደ ምስራቅ ደግሞ ቴዎሎጂ ያለ የምስራቁ ይሄ በተለይ ኦርቶዶክሳውያን ግን ምስራቅ ሲባል ይሄ ኦርቶዶክስ እኛ ያለንበትን ኦርቶዶክስ ላያካትት ይችላል። የግሪክ አለ፣ ራሻ አለ፣ የመሳሰለው ማለት ነው። ከዛ እንደገና ወደ ኦርቶዶክስ ኦሪየንታል የሚባሉት አሉ። ደግሞ አርመንን ይዘህ ህንድን፣ ሶሪያ ውስጥ አሁን ኤርትራን ከጨመርክ እና ግብጽ ዋናው አሌክሳንድሪያ ዋናው ወደ ታች ስታወርደው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶክትሪኖች አሉ። ክርስቲያን ስለሆነን የምንጋራቸው ስነ መለኮቶች አሉ። ለምሳሌ ያለቃ መሰረት ስብሐት ለአብ፣ ሥላሴ በተዋሕዶን የመሳሰሉ ታላላቅ ስራዎች ጠለቅ ብታይ ጠቃሚ የሆኑ ስነ መለኮቶች በትምህርት ቤት እንሂድ ካልን ሪሰርች እንስራ ካልን ብዙ አይነት አለን። በጋራ እንትን ከሚሉን የመጽሐፍ ቅዱስ ማህበርን እኮ ሲያቋቁሙት አባቶቻችን በእነዚህ መሰረታዊ ጉዳዮች አንድ እስከሆንን ድረስ ብለው ካቶሊክ፣ ኦርቶዶክስና ወንጌላውያን አማኞች ናቸው አንድ ላይ የወጡት። ስለዚህ እኛ ይሄንን አንድነት በማያፈርስ በማይጎዳ በማይረብሽ መንገድ ግን ስሮቻችን ያሉትን በእውነት እኛ የምንላቸው የዶክትሪን ልዩነቶች ናቸው ሰማይ የሚያስጠይቁን። እንዲያ ከሆነ የሚድኑት የተወሰኑ ናቸው ማለት ነው። እንደ ሆኖ ግሩፕ 144 ሺዎቹ እነዚህ ናቸው ለማለት ሊያስኬደን። ስለዚህ ሞቴ እኔ በጣም የምለው ሚዲያዎቻችንን መስራት ያለባቸው አንድነታችንን በማያናጋ አንዳንድ ጊዜ የሚያሳፍር ታሪክ ያላቸው ለበዓል እኔ ነኝ ሰላምታ መስጠት ያለብኝ ብለው የሚከራከሩ ናቸው። ፊት ለመቅደም እኔ ነኝ ቤተክርስቲያንን መወከል ያለብኝ እሱ እኮ የሚያሳፍር የክርስቶስን አንድነት የክርስቶስን አካል የሚያፈርስ ብዙ ነገር አለ። ስለዚህ እነዚህ አያስጠይቁም ሰማይ አሁን ከምንላቸው ከስያሜዎቹ ይልቅ ቫልዩ የላቸው። አሁን እሺ በጣም ጥሩ ተመችቶናል። ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል እንደሚባለው አንዳንድ ጉዳዮች ሆኖብንም ሊሆን ይችላል። ድንገት አይመጣም አይደለም። ከፊት ለፊታችን ምናልባት አስጊ ነገር አለ። ምልክቶች እያየን ነው። ሰዎች እድል ቢያገኙ ምን እንደሚያደርጉ እያየን ነው። በዙሪያችን ያለው ነገር አስፈሪ ነው። ከብዙ ነገሮች የተነሳ ክርስትና ከፊት ለፊቱ ምናልባትም ከባድ ስደት ሊገጥመው ይችላል። የዛን ጊዜ እነዚህ ነገሮች ኢንተርቴይን እናደርጋለን። ጊዜው ሲኖረናል ለዛ ስለሚቀጥለው ትውልድ ይጠቅመናል። ግድ የለም ከአጥቢያ ወጥተን
የጋራ የሚያግባባን ነገር ላይ ለምን ትኩረት አናደርግ? ከጎዳን ይልቅ ከጠቀመንና ከጎዳን አንፃር ይሄ የሆነው ነገር የትኛው ነው? በጋራ አፍ ሊኖረን አይቻልም ወይ? በጣም ሰፊና ጥልቅ ሐሳብ ነው ፓስተር። እግዚአብሔር አምላክ ይባርክህ። በአንተ የአገልግሎት መስመርና መንገድ ውስጥ እግዚአብሔር የገለጠልን እውቀት በደረስክበት ልኬት ነግረህናል። ሌላው ደግሞ ለእያንዳንዳችን የቤት ስራም ስለሚሆን ትኩረታችን ወንጌል ላይ ይሁን፣ ኢየሱስ ላይ ይሁን የሚል ነው የኔ አመለካከት። ከዛ ወጥተን ብዙ ውዥንብር ውስጥ መግባት እንግዲህ የተጠራንበትን ጥሪ ረስተን ከሌላው በምን ልንለይ ነው? ወደ ቱምቢ እንምጣ እስቲ ፓስተር። አንተ ከምትሳውቅባቸው ስራዎች መካከል በዋናነት ቱምቢ ነው። ከቱምቢ ባሻገር ደግሞ በርካታ የመጽሐፍ ስራዎች አሉ። ነጥሮ ስለወጣና ብዙ ትውልድም ስለሚያውቀው ነው። ቱምቢ የተጻፈበት ዋነኛ አጀንዳ ምንድን ነው? ከቱምቢስ ባሻገር የተሰሩ ስራዎች ምን ላይ ትኩረት ያደረጉ መጽሐፍቶች ናቸው ፓስተር? እንግዲህ ቱምቢ ከ8 መጽሐፎች መካከል አንዱ ነው። አንዱ የሱ ግልገል ነው ማለት ማጥኛው ነው ከ8ቱ። ለመጽሐፍ ደግሞ ለኔ ሁለተኛ መጽሐፌ ነው። ለመጀመሪያ ጊዜ የጻፍኩት ቱምቢን ምክንያቱ አንድ ሚኒስትሪ መጽሐፍ እንድጽፍለት ጠየቀኝና ያንን መጽሐፍ ለመጽሐፍ በመነሳበት ጊዜ ልቤ ውስጥ የሞላው ይሄ ነው። ያ ሚኒስትሪ የሚያገለግለው ሞር እንደዚህ ከኦርቶዶክስ ቤተክርስቲያን የሚወጡ ሰዎችን ስለነበረ እኔ ወጥተው የሚሆኑት ነገር ያሳስበኝ ነበረ። ለምንድነው ወጥተው አንዳንዶቹ በጣም ፎከስ ስለሚያደርጉ ገንዘብ ይለምዳሉ ምናምን እና ህይወት ለውጥ ላይ አያተኩሩም። እውነት ለመናገር ከኦርቶዶክስነት ለመነጠል ማርያም አታማልድም ለማለት አይደለም የምንወጣው፣ ወይ መላእክት ያማልዱ ወይም እንደዚህ ብለን ስርዓቶችን ለመቃወም አይደለም። ግን እግዚአብሔርን ፍርሃትን ሳንለቅ በፍጹም ግልጥነት እግዚአብሔርን እየፈራን እውነተኛ የድነትን መንገድ ኢየሱስ ያድናል። ኢየሱስ ያድናል ብቻ ሳይሆን ብቻውን ያድናል። በአብና በሰው መካከል ያለ መካከለኛ አንድ እሱ ነው የሚለው ነው ቁም ነገሩ። እና በወቅቱ በጣም ቅርብ ጊዜ ብዙ ሰዎች የሚወጡ ስለነበረና እኔ ያሳስበኝ ጀመርና እሱን ለመጽሐፍ ተነሳሁኝ። እንዳለመታደል ሆኖ ሚኒስትሪው አልወደደውም፣ ገፋው ማለት ትችላለህ። መለሱልኝ። ከዛ ትንሽ አዘንኩና ለምን ነካ አድርጌ ለወንጌላውያን እንደሚሆን አድርጌ አልሰራውም አልኩኝ። ሰራሁት። ከዛ በኋላ ወደ ገበያ ቀረብኩ። ከዛን ጊዜ እንግዲህ ዘመኑ ልክ 20 ዓመት አካባቢ ሆኗል እና መራዊ የሚባል ሰው ስለማይታወቅ ወንጌላውያንም ዘንድ ተቀባይነት አልነበረውም። ብዙ መገፋት ወይም ደግሞ አለመፈለግ ስሜት ተፈጠረ። ማተሚያ ቤቱም እኔ ተበድሬ ነው ያሳተምኩት። ለማተሚያ ቤቱም የከፈልኩትም ተበድሬ ነው። ግማሹን ደግሞ ወዳጆቼ ስለሆኑ ቀጣይ ያለውን እንደምከፍላቸው ነው ማስበው። እንደዛም ነበር ያሰብኩት። ከዛ በኋላ እዳ ውስጥ ወደኩኝ። ግን እግዚአብሔር ረዳኝና ብቻ እዳዎቹን ከፈልኩኝ። ግን መጽሐፉን ግን አውጥቼ ቤት ውስጥ ረምረሜ እንደ ፍራሽ እንደ አልጋ አድርጌ ላው ላይ ፍራሽ ተደረገበት እና አልጋ ሆኖ ረጅም ዓመት አገልግሏል። ተቀባይነትን ስላላገኘ የተራራው ትምህርቶች ላይ ነው የጻፍኩት። ከረጅም ጊዜ በኋላ መራዊ ቀስ በቀስ እየታወቀ ሲመጥ መጽሐፉ እየታወቀ ሄደ። ከዛ በኋላ ወደ ቱምቢ ጋር ስመጣ ያንኑ መጽሐፍ የተራራው ትምህርት ለላቀ ሕይወት ስርዓት ከጌታ ዘንድ የተለቀቀ ቱምቢ የምትል ነበር። ለብቻው ቱምቢ የሚለውን አጎላሁና 290 ገጽ የነበረውን 650 ገጽ አድርጌ ትልቅ መጽሐፍ በ2007 ሰራው። ያኛው እንደ ልዩ መጽሐፍ የማደርገው ለምን ለብቻው ስለተሰራ ነው። ያን መጽሐፍ ደግሞ በኢትዮጵያ ውስጥ ላለች አንዲት ቤተክርስቲያን ነው የሰራሁት። ያቺ ቤተክርስቲያን ደግሞ ህንጻ ልትሰራ ሰፊ ትልቅ ምናልባት አዲስ አበባ ውስጥ ካሉት በሱ ደረጃ ያለ ቦታ ላይ ትልቅ ቦታ ያላት ናት እና ያዛ ቦታ ላይ ጉድጓዱ ተቆፍሮ ፉቲንጎቹ ምናምን ተቀምጠው ስለነበረ ይለመናል። 1 ብር ለዛ መስሪያ ተብሎ አገልግዬ ስወጣ ውስጤ ተነካው። ለምን ይሄ መጽሐፍ ቀድሞ የጻፍኩትን መጽሐፍ ነካ አድርጌ ጻርቼ ብሰጣቸው እኮ ለዚህ ስራና አገልግሎት ይጠቅማቸዋል ብዬ
ሰራው ላይ ምንም ወጪ ሳያወጡ ምን ስትራቴጂ ነደፍኩኝ እኔ 5000 ኮፒ አሳትማለሁ ከነሱ 5 ሳንቲም ሳልወስድ እንደማንኛውም ቤተክርስቲያን ገብቼ የማገለግልበት ቤተክርስቲያን ነው እንጂ የተለየ ውልም ስምምነትም የለንም ከዛ ቤተክርስቲያን ጋር እና በኋላ ላይ ይሄንን ለማሳተም ምናልባት እስከ 500,000 ብር ይፈጅብኛል ያንን ሳንሰተም እየሸጥኩኝ ለነሱ 5000 መጽሐፍ ባረክ በ200 ብር ቢሸጡት እንግዲህ ምን ነገር ዛሬ 10-12 አመት ያለ ታሪክ ነው እነሱ ይሄንን ቢሸጡት 1 ሚሊዮን ብር ያገኛሉ በወቅቱ 1 ሚሊዮን ብር ደግሞ ቫልዩ ብዙ ነው ያደርጋሉ ጓደኞቼን ለመንኩ $100 ባለም ዙሪያ ያሉትን እነሱ ማላሳፈሩኝም የመጀመሪያውን እትም ለማሳተም ቢያንስ ማተሚያ ቤት ለመግባት የሚሆነው ግማሽ ዋጋ አገኘሁኝ ይሄን ጊዜ እውነት ለመናገር ርካሽ ነው ያንን አሳተምኩና 1-2 ኮፒ ያክል እንደሰጠዋቸው ያየሁት ምንድነው እነሱ ደግሞ በተለይ ቁልፍ አመራር ላይ የነበረ አንድ ሰው በኋላ ላይ እንደተረዳሁት ይሄንን ዝም ብሎ ሲሰጠን ምን አስቦ ነው ስለዚህ ውል ስምምነት እንፈራረም ምናም ስቅቅ የሚያደርግ መጽሐፉ ላይ ያለኝን መብትና ባለቤትነት ኮምፕሊትሊ የሚያጠፋ ውል ስምምነት አቀረቡልኝ ነው አልኩኝ እንግዲህ ሌላውን ኮፒ እጄ ላይ ቀረ እኔም እንዳሰብኩት ሌሎችን ሳላሳተም እዛው ላይ ቀረውኝ ብቻ 2000 ኮፒ ሰጥቻቸው ነው በኋላ ላይ የቀሩት አመራሮች ያንን ተረድተው ሶሪ ብለዋል ማለት በቃኛ እንደዚህ ተቸገረ ነው ሚስ አንደርስታንዲንግ ነው ብሎኛል ማዝ ነው ጉርጓዱ እስካሁን ድረስ እንዳለ እና ተቀብለው ቢያንስ ለብዙ መነሳሳት እኔ 1 ሚሊዮን ብር አልኩ እንጂ በራት ግብዣዎች በተለያየ መንገድ ለፈንድሬዚንግ ሌሎችንም ያነሳሳል ብዬ ነው ግን በጣም ባለውለታዬ ናቸው እነዛ ቤተክርስቲያናት ለምን ብትለኝ እነሱ ያንን እድል ባይሰጡ ይኖሩ ይሄንን የመሰለ ስራ ለመስራት የምችልበት እድል አይኖረኝም በቅርብ ይሄ አመት ለኔ የቱምቢ አመት ነው የተራራው ትምህርት መጽሐፊ አመት ነው ያስባለሁ ምክንያቱም ከሀገር ውጪ ሄጄ ነበር ቱምቢን የሚያጠኑ ማህበረሰቦች አግኝቼ አስደናቂ ክርስቲያን ማህበረሰብ 5 አመት 6 አመት 3 አመት ሲሪየስሊ ቱምቢን ያጠኑ እኔ መጽሐፍ ቅዱስ ነው እንደዛ ወላልቆ ፈራርሶ ተሰምሮበት አይቼማቅ ልክላለሁ ቪዲዮውን ያገኘሁትን እና በጣም የሚገርም ማጥናት ከዛ በኋላ በቃ ምንም የሌላቸው ምስኪኖች ናቸው እውነት ለመናገር በጣም ከሌላ ከሄድኩባቸው ሀገሮች ሁሉ ግን በሚገርም ሁኔታ በቃ ምን ይችላል እናድርግ ብለው የዘር ገንዘብ ሁሉ ሰጥተውኛል እንደገና ሊታተም እና እንደውም አላመጣሁትም ብሩን እዛው ነው ትቼ የመጣሁት ምክንያቱም ተዘጋጅቼ በብዙ ዝግጅት ከተዘጋጀው በኋላ ለመስጠት እኔም የነሱን ብር ላለማባከንም እድል ነው ቢመጣ ለኔ በጣም ይጠቅመኛል ሲጨብ ተጠቀምበት ግን ለቤተ ክርስቲያኔ ወሳኝ የሆነ ስራ ለመስራት ሲጨ አውሏል የነሱም ሳይጓደል መጽሐፉም ሊከፈልበት የሚገባው የዚህ ዘመን ዋጋ ተከፍሎ ለቤተ ክርስቲያኔ ገቢ እንዲያመጣ አስብ ያስቀምጫለሁ ይሄ የተጻፈበትና አሁን ያለበት ነው በነገራችን ላይ ያቺ ከ20 አመት በፊት የጻፍኳትን መጽሐፍ ለካስ ከፍራሹ ስር አንድ ሰው ጋር ደርሳለች ያ ሰው ፓስተር ሄኖክ ይባላል መጀመሪያ ፍሎሪዳ አካባቢ ነበር እሱ እንደሚናገረው ብዙ ኢንተርቪዎቹ ላይ ሰምተኮን ለ9 እዚህ ጄኤምኤም ላይ ቀርቦ ነበር ለ9 አመት ያክል አገለገለው ያን መጽሐፍ ኢንስፓየር ተደርጎ ቤተክርስቲያኒቷ ተቀየረች ከዛ በኋላ ወደ ካንሳስ ወደሚባለው ስቴት ሄደ እዛም ዋና መጋቢነት ማገልገል ጀመረ ያንን የተራራው ትምህርቶችን ማገልገል ጀመረ በእኔ መጽሐፍ ኢንስፓየር ተደርጎ እንደሆነ ደጋግሞ ይናገራል ከዛ የሚገርም ለውጥ አመጣ ከዛ በኋላ ደግሞ ስለላቀ ጽድቅ የሚናገር በተራራው ትምህርት ላይ የተቀመጠ መጽሐፍ ጽፎ ከወራት በፊት አስመረቀ እና ዘመኑን ሳሰላው ያቺ ከፍራሽ ሳር የወጣች መጽሐፍ ናት የሱን ህይወት በጣም ትውት ሰው እግዚአብሔር ይባረከው እኔ ምን አስደነቀኝ ልንገር ብዙ ጊዜ እኛ በሾች የሆነ ወይም ኢትዮጵያውያን እንዳለመታደል ሆኖ በራሳችን ሰው ከተነካን በውስጥ ነው እንጂ በአደባባይ አናወጣው እሱ ግን በሄደበት አደባባይ በመጽሐፉ ላይ መጽሐፉን ስታን ምረቃው ላይ ነበር ካይንክ አልተገኘውም ግን አው ጄኤምኤም ክሩክ ተገኝቷል ጄኤምኤም ተገኝቷል እዛ ታይዋለ በጣም የሚገርም ነበር ኢንተርቪዎቹን ራሱ ስማ ስለዚህ በጣም ይናገራልና ፕላኔሱ ነው የተራራው ትምህርቶች የሚያወሩት በነገራችን ላይ
ስለ ዳነ ሰው የህይወት ስርዓት ስታንዳርድ ቱምቢ ያልኩትም ለዛ እሱ መጽሐፍ ቱምቢያችን ነው። በቃ ስታንዳርዳችን ነው፣ መለኪያችን ነው። ህይወታችን ምን መሆን እንዳለበት የሚያሳይ መጽሐፍ ነው። በጣም አስደናቂ የሆነ የጌታ ኢየሱስ ትምህርት ነው። ማቴዎስ ከተለያየ ቦታ ጌታ ያስተማራቸውን በአንድ ላይ ለአይሁዳውያን በሚመች መልኩ እንዳቀረባቸው ነው የሚታመነው። እሱ ነው ትምህርቶቹን ካየው እኔ በ58 ጥናቶች ከፋፍዬ ያስቀምጨዋለሁ። የጀመርኩት ኢየሱስና ህዝቡ ነው። የጨረስኩት ደግሞ ኢየሱስ ማን ነው በሚል ነው የጨረስኩት። ማለት በትምህርቱ ተደነቁ የሚለው ማን ቢሆን ነው ያስደነቃቸው የሚለው። በዚህ ውስጥ ወደ 10 ክፍሎች አሉ። በዋነኝነት ደቀ መዝሙርነት የመጀመሪያዎቹን 3 ቁጥሮች ወይም 2 ቁጥሮች ከ3 ጀምሮ ብጽዕናዎች፣ አንቀጸ ብጽዋኖች፣ ከዛ የጨውና ብርሃንነት፣ ህግ ትርጓሜው፣ ህግ በብሉይ ኪዳንና በአዲስ ኪዳን፣ የአዲስ ኪዳን ውስጥ ያሉ ደግሞ ስርዓቶች እነሱን የተመለከተው በምድር ስንኖር በዓለም ስንኖር የሚሉትን እና ደግሞ ስለ እውቅናችን መጠንቀቅ ለእውቅናቸው ተጠንቀቁ የሚሉና የመሳሰሉት ኢየሱስ ማን ነው እስከሚለው ድረስ 10 ክፍሎች አሉት። እንደው ስለ ተራራው ትምህርቶች ካነሳውልህ በጣም ወሳኝ ነገሮች ልንገር። በዓለም ላይ ከባድ ተጽዕኖ ያመጡ ሰዎች የተራራው ትምህርት ከጀርባቸው አሉ። በቅርብ ጊዜ ካጠናዋቸው ነገሮች አንዱ ለምሳሌ ሊዮ ቶልስቶይ መጽሐፎችን ዋር ኤንድ ፒስ፣ አና ካሬኒና እና የመሳሰሉ መጽሐፎችን የጻፈ የራሻዊ እንትኑ በመጨረሻው ዘመኑ ክርስቲያን ሆኗል። እሱ ላይ ትልቅ ተጽዕኖ ያመጣ ነው። ማህተመ ጋንዲ፣ ማርቲን ሉተር ከጥቁሮች ስለ ሰላማዊ ትግል ትልቅ ነገር ያመጡ ሰዎች ናቸው። እና ቱምቢ መጽሐፍ ሀሳብ ሞር ወደ መጽሐፉ እውነትና ወደ ደቀ መዝሙርነት እንመለስ። የተራራውን ትምህርት ትኩረት ያደረገ በዛ አቅጣጫ ላይ የተጻፈ ነው። እውነት ነው። ብዙዎቻችን የተባረክንበት እኔም ካጠናኋቸው መጽሐፍቶች መካከል አንደኛው ቱምቢ ነው። እንደው ፓስተርዬ ከቱምቢስ ባሻገር ምን የሚባሉ መጽሐፍቶች ለቅዱሳንና ለኢትዮጵያ ቤተክርስቲያን አበርክተዋል ለማስታወስ ያህል? የመጀመሪያው የክትትል ትምህርት የድህነት ማስተማሪያ የምስራች ምትልናት። ከዛ የተራራው ትምህርት ነው ካልኩ። ከዛ በኋላ ደግሞ አነስ ያሉ መጽሐፎች ድንቅ መጽሐፍ የሚል የመጽሐፍ ቅዱስን ከአዲሱ መደበኛ ትርጉም ከኢንተርናሽናል ባይብል ሶሳይቲ ጋር በመተባበር ታዋቂ ሰዎች ስለ መጽሐፍ ቅዱስ ምን ይላሉ የሚለው ለብቻው አንድ ላይ ሆኖ ግን የተያያዘ እሱን መጽሐፍ ሰርቻለሁኝ። ከዛ ባለፈ ደግሞ አንስ ያለች ትንሽ ስጦታውን ምትል መጽሐፍ ጽፌያለሁ። ሌላው ትልልቆቹ ደግሞ ፍኖተ መንግስት ስካቶሎጂ ላይ ሞር ከኮቨናንት እና ዲስፔንሽናሊዝም መካከል ሆኖ ግን ሞር ወደ በዲስፔንሽናሊዝም አስተሳሰቦች ላይ የተቃኙ መጽሐፍ ራሱ 5 መጽሐፎች አሉት። አንድ መጽሐፍ ፍኖተ መንግስትን አይ ቲንክ እሱን ሰርቻለሁ። ከዛ ከቱምቢ ውጪ ደግሞ ሰሊሆም የሚል በዊንሶልስ ኢቫንጀሊካል ሚኒስትሪስ የ15 ዓመት ውጣ ውረድ የአንድ ኤንጂኦ ነው። ያው ታውቀዋለህ ዊንሶልሶችን የእነሱን ታሪክ ጽፌያለሁ። ከዛ የቱምቢን ማጥኒያ ሰርቻለሁ። ከዛ ውጭ ግን ብዙ መጽሐፎችን እንደ ጎስት ራይተር ወይም ሻዶ ራይተር የሚባለው አይነት የሰራዋቸው አሉ። በሰዎች ውስጥ ሆኜ ሀሳባቸውን በደንብ ታሪክ ዝም ያምጥቼ እንደው ለነሱ ሳይሆን በደንብ እንደ ኤዲተር ሆኜ አርታኢ ሆኜ ደግሞ ብዙ መጽሐፍ ሰርቻለሁ። እግዚአብሔር አምላክ የተባረከ ይሁን። ጌታ ባንተ ውስጥ ስላስቀመጠው ጸጋ እግዚአብሔርን እጅግ አድርጌ ነው የምባርከው። እንደው በመጨረሻ ስለ ተተኪ ትውልድና ስለ ኢየሱስ ክርስቶስ ምጽአት ከመምጣቱም አንጻር ቤተክርስቲያን እንድትነቃ አገልጋዮችም ቅዱሳኖችም ይነቁ ዘንድ ተተኪነት ደግሞ ሚስ የተደረገ እንግዲህ እኔ ከሞትኩ አይነት ነገሮች በኢትዮጵያ ቤተክርስቲያን እየበዙ ስለሆነ ወይ ሞት ካልመጣ አሊያም ደግሞ የሆነ ማደንዘዣ አግኝቷቸው አልጋ ላይ ካልወደቁ ትውልድ የማያስቡ ብዙ መሪዎች ያሉባት ቤተክርስቲያኖች አሉ። ሁሉንም ማለት አይደለም እና ከተተኪነት አንጻር ፕላስ ደግሞ ከኢየሱስ ክርስቶስ መምጫም አንጻር የኢትዮጵያ ቤተክርስቲያን ለቅዱሳን የምታስተላልፈው መልእክት ምንድን ነው? ይሄ በጣም ወሳኝ ነገር ነው። ልጆችና ወጣቶች ላይ ቤተክርስቲያን በዋነኝነት መስራት አለባት። እኔ ለምሳሌ አገልግሎት ሲጀምር 20 ዓመት በቅጡ አልሆነኝ። በዛ ጊዜ ፓስተር ሆኛለሁ። በቤተክርስቲያን ውስጥ ግን በቅርብ ጊዜ 20 ምናምን ዓመት የሆነው
ወጣት ፓስተር ስንሾም አንዳንድ ሰዎች በጣም ልጅ ነው ብለው የተቃወሙ ገጥሞኛል እና አስደንግጦኛል። እግዚአብሔር በብላቴናዎች እንደሚሰራ ማመን አለብን። ስፍራውን መልቀቅ አለብን። ሲሰብኩ ሲያስተምሩ አጠገባቸው ሆነን መስማት አለብን። እንደምንወዳቸው ማየት አለባቸው። ትውልዱ በጣም ትኩረት ያስፈልጋል። እንዳለመታደል ሆኖ ከሀዘን ጋር የምነግርህ ለአንዳንዶቻችን መጋቢነት፣ ሽምግልና፣ ወንጌላዊነት የሰርቫይቫል ጉዳይ የኑሮ ጉዳይ ስለሆነብን ወጣቶችን አሳድገን ቦታ ለመስጠት ፍርሃትና ስጋት አለብን። ቤተክርስቲያን ማሰብ አለብን። እኔ መልቀቅ ካለብኝ መልቀቅ አለብኝ። አብረውኝ የሚያድግ ሰው ከሌለ ወይ ገንጥሎ ይሄዳል ወይ ይጠፋል ወይ ደግሞ አድመኛ ሆኖ ያሰቃየኛል ወይም ሌላ ነገር ሊሆን። ስለዚህ ቤተክርስቲያን ተተኪ ትውልድ ላይ ከምንም ነገር በላይ መስራት። ይሄ ሰፊ ነገር ነው። ምናልባት ሌላ ፕሮግራም ላይ ከጋበዝከኝ ምን እያረክ ነው፣ ምን ማድረግ አለብን፣ ቤተክርስቲያን የሚለውን ነገር ትኩረት ማድረግ አለብን እና በዋነኝነት ግን ተተኪ ትውልድ ላይ በቃ ከምንም ነገር በላይ ሊያሳስበን የሚገባ ጳውሎስ እንደዛ አይደለም የሚለው ይሄ ሁሉ ደረሰብኝ ይላል ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከምንም ነገር በላይ የሚያሳስበኝ የአብያተ ክርስቲያናት ሐሳብ ነው። ነገ ይሄንን የሚወድ ይሄ ቲክቶክ ትውልድ የሶሻል ሚዲያ ትውልድ አሁን በጣም አዝናለሁ። ለምሳሌ እቺ ምሳሌ ልስጥህ ካለን ጊዜ አንፃር እኔ በቤተ ክርስቲያን ውስጥ አንድ ቤተ ክርስቲያን ያየው ሶሻል ሚዲያ ማነው የዲጂታል የሆኑ ስልኮችን ተጠቅመው በመጽሐፍ ቅዱስ እንዳይጠቀሙ የሚከለክል በጣም ሲሪየስ ናቸው። ስትሪክት ነው። በጣም ተሳክቶላቸዋል። እቀናባቸዋለሁ። ማወቅ ከፈለጉ ሰዎች ጥሩ ስለሆነ የአርሞኒየም መንፈሳዊ ተሐድሶ ቤተክርስቲያን ውስጥ ሄጄ አይቻለሁ። ከሌላ ሁሉም ሰው ኢቭን ሰባኪዎች ስልካቸውን ይዘው ነው የሚቀመጡት። አው ለኛ አይናችን እኔም ራሴ አሁን እየተቸገርኩ ነው ከቅርብ ጊዜ ወዲህ ለማየት ሶፍት ኮፒው ተመራጭ ሊሆን ይችላል ከሃርድ ኮፒው ልክ። እኔ ቤተክርስቲያን ለምናቸው እባካቸው አስቀምጡ፣ አይሰሙም። ለምን? የራሳቸውን ብቻ ነው የሚያዩት። ምክንያቱም ሶፍት ኮፒውን ጎላ አድርገህ ማየት ትችላለህ፣ ለማውጣት ቀላል ነው። ግን ሳይድ ኢፌክቱ ልንገር። አንደኛ መጽሐፍ ቅዱስ ሃርድ ኮፒ ይዘው መውጣታቸው ራሱ ክብር ነው መታየታል። ሁለተኛ ነገር ደግሞ መጽሐፍ ቅዱስ የቱ ጋር እንዳለ ለመግለጥ ራሱ ድሮ እንባቆም ሲል አዲስ ኪዳን ውስጥ አይገባልህም አንድ ሰው። እንባቆም ቢያንስ የቱ ጋር እንደሆነ እዛ ጋራ እነዛ ደቃቅ ትንቢቶች ያሉበት ቦታ ላይ መሄድ፣ ዘፍጥረት ሲል የቱ ጋር እንደሆነ አሁን ያለው ትውልድ ስክሮል ስለማያደርገው መጽሐፍ ቅዱስ የቱ ጋር እንደተጻፈ ሁለተኛው። ሶስተኛው ነገር ሞባይላችን ውስጥ ብዙ ነገሮች አሉ። ብዙ ጌም አለ፣ ጨዋታ አለ፣ ሶሻል ሚዲያው አለ፣ ቻቱ አለ፣ አካውንቱም አለ፣ ሰላምታውም አለ፣ ስልኩ አለ፣ ሁሉ ነገር እዛ ውስጥ አለ። ስለዚህ ስንት ሰው ነው ፎከስ የሚያደርገው? ምን አገናኘው? ከወጣቶች አንፃር ነው ነገር የኛ አይን ቢፈዝዝም እንኳን ስለ ወጣቶች ስንል እኛ ተጎድተን ወይ መነጽር አድርገን ወይ ዝም ብለን እንስማ፣ ግድ የለም። ያንን ከምናወጣ ይልቅ መጽሐፍ ቅዱስን በክብር ይዘነው ሳናወጣ ብንቀር ብለን ትልቆች ግን የሚያዩ አይኔ ስለማያይ ነው የሚሉት። ቀላል ስለሆነልኝ በቅርብ ቀን ነገር ስናወራ አንድ ቤተክርስቲያን ፓስተር ጋራ ቤተክርስቲያናቸው ሰፊ ነው እንትናል ሚዛን ያለው ከላይ እኛ እናንተ ሞባይል እያያዛችሁ ምናምን ተሉ ወጣቱን ወቀቀስ ነው አለ። እኛ በእኛ ነው እኛ እኮ ላይ ሆነ እነከሌ ፌስቡክ ሲያው እንትን ሲሉ እኮ ጌም ሲጫወቱ እናያቸዋለን። ዜና ሲያው አሁን ደግሞ እዚች ጋር የምትሰክታቸው ሰባኪው ከደበራቸው አየህ። ቤተክርስቲያን ትልቁ መውደቋን የምታየው ይሄንን በየቤተክርስቲያኑ ከዚህ በኋላ ቼክ አድርግ። ተመልካቾችም ይሄንን ነገር ቼክ አድርጉ። ለትውልድ እንደማናስ እኔ ስከለክል ቤተክርስቲያን ውስጥ ታው አትያዙ ስል የምለው ለትልልቆቹ ይልቅ ወጣቶቹ ላይ ያሰብኩ ነው። እነሱ ትኩረት አድርገው ከከለከልካቸው በቃ ቢያንስ ባይወዱም ይሰማሉ። ቢያንስ ማድረግ የምንችለው አንዱ ምን ላይ በኃይል ልትይዛቸው ከወጣቶችን አትችልም። ልጄ ቢሆንስ ሂድ ጥፋ እለዋለሁ፣ እንደ ልብሽ ሁኚ እላለሁ። ለልጆቼ እኮ ዲሲፕሊን በዚህ ሰዓት ግቢ፣ በዚህ ሰዓት ውጪ፣ ትምህርትሽን አጥኒ፣ ተነስቼ ሌሊት ልቆጣጠረው እችላለሁ። ቤተክርስቲያን ውስጥ ትውልድ እንደማናስብ ከታች እስከ ላይ ያለው ይሄንን ማሳያ አንድ ጥሩ ማሳያ ነው ብዬ ነው ምሳሌ ሰጠው። የመጨረሻው ዘመን ማራናታ የመጨረሻው ዘመን
እውነት ለመናገር ሰሞኑን ያሉትን ጦርነቶች አንዱ ምልክት እሱ ስለሆነ ጦርነት፣ ረሃብን፣ ቸነፈር፣ ምድር መናወጥ፣ ህዝብ ላይ መንግስት ላይ መነሳቱ እና ደግሞ ወንጌል በዓለም ዙሪያ መሰበኩ እነሱ በጣም ይስቡኛል። የጌታ እነዚህ አራት ነገሮች ማለትም ህዝብ ላይ መንግስት ላይ መነሳቱ፣ ረሃብ፣ ቸነፈር፣ የምድር መናወጥ መከሰቱ፣ የሐሰተኛ እምነት ሃይማኖቶች በምድር መስፋፋትና የወንጌል መሰበክ እንደዚህ ዘመን በሙላት ተሳክቶ ሆኖ ያውቃል። በሚደንቅ ሁኔታ እየተከናወነ ነው። ቤተክርስቲያን ግን ብዙም ትኩረት እየሰጠች አይመስልም። ከጊዜ ወደ ጊዜ በተሰጣት አሳይመንት ከሳምንት እስከ ሳምንት ባለው ነገር እንደውም እንደፍሬ ቤተክርስቲያን ብል እስካሁን ድረስ መድፈር አቅቶኝ የለ ይሄኛው ብዙም ማያሳስበን። በቃ የመጨረሻው ዘመን ጌታ በተደጋጋሚ ያስተማረው ይሄን ነው። በጣም የሚገርመው ደግሞ ጌታ ኢየሱስ ከመሄዱ በፊት ከዮሐንስ ወንጌል በስተቀር ማርቆስ 13 የሉቃስ 21 የማቴዎስ 24 እና 25 መልእክቶች የሚያተኩሩት እዚህ ላይ የመጨረሻው ዘመን እንደቀረበ ኦሬዲ በቃ ሁሉ ነገር የተጠናቀቀ ነው የሚመስለው እና ቤተክርስቲያን መንቃት ያለባት ጊዜ ይመስለኛል። ይሄም ሰፊ ነገር ነው። እንደ ቤተክርስቲያን ወንጌልን መናገር ለወንጌል ጌታ ይመጣልን አጥብቆ መናገር ስናገለግል ጌታ ይመጣል ፊቱን እንቆማለን። እውነት ልንገርክ ሶሪ ይሄንን አንዳንድ በቲቪም ሶሻል ሚዲያ ላይ ማያቸው ነቢያት ሐዋርያት ተብለው እኔ አንዳንድ ቤተክርስቲያን ቢቆጡ አያስገርመኝም። እነዚህ ሰዎች እግዚአብሔር መኖሩን ያምናሉ ወይ? ተው መጨረሻ ዘመን እግዚአብሔር መኖሩን ካመንክ እንደ አንተ ትጠነቀቅ ትፈራለህ። አንድ ቀን ፊቱ ቆማለሁ ትላለህ እኮ። እኔ ደፋሮች ሆነዋል። መጽሐፉ ስላልጻፈን ተጽፏል። በዚያን ቀን ብዙዎች ጌታ ሆይ ይሄንን ስሙ። ብዙ ቤተክርስቲያን አይሰበክም። ለምን? ይሄ ምክንያቱ ድሮ ስንሰማው ስለኖርን እኛን የሚመለከት አይመስልም። በስም ትንቢት አልተናገርንም፣ በስም አጋንንት አላወጣንም፣ በስም ታምራት አላደረግ ይሉኛል ይልና እናንተ አመፀኞች ከኔ ራቁ ከተውኑ አላወቅኳችሁ። ስለ ጌታ ይመጣል እውነት ነው። እኛ ግን እኔ እየተናገርኩ ያለው ስለ ድካም አይደለም፣ ስለ ድፍረት ጉድለቶቻችን እና ስህተቶቻችን እና ቤተክርስቲያን መንቃት አለባት። ማራናታ ማለት አለባት። ጥለን እንደምንሄድ ማሰብ አለብን። ይሄንን ማድረግ አለብን ብዬ አስባለሁ። ፓስተር መራዊ እግዚአብሔር አምላክ ዘላለምን ይባርክ። ባንተ ውስጥ ለተቀመጠው ጸጋ ደግሞ ጊዜን ቆርሰህ ይሄን የመሰለ ትልቅ መልእክት ለኢትዮጵያ ቤተክርስቲያን፣ ለቅዱሳን፣ ለአማኞች በጉብዝና የቴሌቪዥን ፕሮግራም ተከታታዮች ስም ትልቅ መልእክት ስላስተላለፍክ እግዚአብሔር አምላክ ይባርክ ማለት ፈልጋለሁ። የተወደዳችሁ የጉብዝና ቤተሰቦች እጅግ ከተወደደውና እግዚአብሔር በረከት አድርጎ ከሰጠን ከፓስተር መራዊ ንጉሴ ጋር ሳደርግ የነበረውን ቆይታ በዚህ አጠናቀቅ ያለው እንደተባረካችሁ እንደተጽናናችሁ አቅጣጫ እንዳያችሁ ደግሞም እንደነቃችሁ አምናለሁኝ። ሳምንት ደግሞ ከሌላ እንግዳ ጋር ጠብቃችኋለሁ። ታምራት ሞቲ ፕሮግራሙን አዘጋጅቼ ወደ እናንተ አድርሻለሁ። ሳምንቱ የተባረከ ይሁንላችሁ። ይህ ጉብዝናዬ ነው።